ወደ ጌታ የምታመጣው ሰው፣ በእግዚአብሔር ቤት የምታጸናው ሰው ትምክህት የሚሆነን ማን ነው? እናንተ አይደላችሁምን? በሰውኛ ማገልገል እናቁም። ይሄን እያሰብን እናገልግል። ያን ሁሉ ዘመን አገልግሎ ከናንተ መካከል አህያውን የወሰድኩበት ሰው አለ። የራሳችሁን ክብርና የራሳችሁን ጥቅም በመንጋው መካከል ማስጠበቅ ትታችሁ ሌላው ሰው በሰላም ተኝቶ ሰንብቶ ንግዱን ሲነግድ ስራውን ሲሰራ እዚህ መጥቶ እጁን እንዲህ ሲል፣ አንተ ግን ፓስተር በመሆን ምክንያት እግዚአብሔር ስሙ ይባረክ። ደስተኞች ናችሁ ዛሬ ከጌታ ጋር በመሆናችሁ? እግዚአብሔር ይመስገን። ወደ እግዚአብሔር ቃል እንሄዳለን። ባለፈው የጀመርነውን የእግዚአብሔርን ቃል መካፈል እንቀጥላለን። ባለፈው ሮብ የነበራችሁ ጥሩ ጊዜ እንደነበረን አስባለሁ። አሁን ሮብ ያው ይቀጥላል። አሁን ሮብ ደግሞ በጣም ተግባራዊ የሆኑ ሐሳቦችን እንከፋፈላለን። የዛሬ ሳምንት እሁድ የተካፈልነው ምን ነበረ? ሕይወትን በዘላለማዊ እይታ መኖር የሚል ነበረ። ሕይወትን በዘላለማዊ እይታ መኖር፣ በዛ ፐርስፔክቲቭ መመላለስ የሚያመጣውን ነገር በደንብ ለማየት ሞክረናል። ያንም ስናይ ደግሞ ያው እንደምታስታውሱት መጽሐፈ መክብብ ላይ በኃይልህ ጉልበትህ ያመጣውን ሁሉ አድርግ ካለን በኋላ ደስ ያሰኘህን ሁሉ አድርግ ካለ በኋላ አንድ ነገር ግን አትርሳ፣ እግዚአብሔር ነገርን ሁሉ በመጨረሻ ወደ ፍርድ እንደሚያመጣ አትርሳ ይላልና ሁሉን እንድታደርጉ ከፈቀደ በኋላ ግን በኋላ ደግሞ ስላደረጋችሁት ነገር በእግዚአብሔር ፊት መቆም እንዳለ የእግዚአብሔር ቃል ይናገራል። ስለዚህ በዚህ ጊዜ ሰዎች መብቴ ነው የፈለኩትን ማድረግ እችላለሁ ማለት ይችላሉ። እግዚአብሔርም የፈለጉትን እንዲያደርጉ ፈቅዶላቸዋል። ነገር ግን ይህ በዚህ ምድር ላይ ሆነው ሰዎች የፈለጉትን ማድረጋቸው ግን ከገደብ ውጭ አይደለም። አንድ ቀን ፍርድ ይመጣል እና ሶስት ዋና የፍርድ ቦታዎችን ለመነጋገር ሞክረናል። ፍጻሜን የሚወስኑ መጨረሻ የት ነው የምንኖረው እና እንዴት ነው የምንኖረው የሚለውን ነገር የሚወስኑ ሶስት ነገሮች አይተናል። ምክንያቱም ሰው ዘላለማዊ ፍጡር ነው። እዚህ ምድር ላይ የሚቆየው በጣም አጭር ለሆነ ጊዜ ነው። ይህ ምድር ደግሞ የዝግጅት ጊዜው ነው። ተወልዶ እንደሚያድግ ማለት ነው። ተወልዶ ደግሞ ለዘላለም ሕይወት የሚዘጋጅበት ነው እንጂ የሚኖርበት ምድር አይደለም። አባታችን አብርሃም በዛ በእንግድነት ዘመኑ እግዚአብሔር የሰጠው ምድር በተስፋ እንኳን ከነዓንን ትወርሳለህ እያለው ያቺ እንዳልሆነች አስተውሎ ነበረ። ስለዚህ አኗኗሩን የቀየረው ምንድነው? 318 ባሪያዎች ነበሩት። ብዙ ግመሎች፣ ብዙ ወርቅ፣ ብዙ ብር፣ ብዙ ሀብት ነበረው። በሰዎችም ዘንድ ደግሞ በጣም የተከበረ ሰው ነበር። አንተ በመካከላችን አለቃ ነህና የፈለከውን ውሰድ የሚባል በጣም የገነነ ሰው ነበር። አኗኗሩ ግን እንደዛ አይነት አይደለም። ማለትም መጽሐፍ እንደሚነግረን በድንኳን ኖረ ይላል። እግዚአብሔር ተስፋ በሰጠው ምድር ተስፋ የሰጠው በሰው እጅ ያልተሰራ በእግዚአብሔር የተዘጋጀች ሌላ ከተማ እንደሆነች ስላወቀ በዛች በተስፋ በተሰጠችው ምድር ላይ እንግዳና መጻተኛ ሆኖ ኖረ ብሎ ይናገራል። አያችሁ፣ ያ ዘላለማዊ እይታው ነው አሁን የሚኖርበትን አኗኗሩን የወሰነው። አሁን የሚያደርገውን በሀብቱ፣ በጊዜው፣ በገንዘቡ፣ በትዳሩ፣ በሕይወቱ የሚያደርገውን ነገር የወሰነው ደስ ያሰኘው ነገር ሳይሆን በኋላ ያየው ፍጻሜ ነው። ይሄን በደንብ የተነጋገርን ይመስለኛል። እንዲያው ላልነበራችሁና ደግሞ ካውዱ እንዳንወጣ በማለት ነው። እና ሶስቱ ፍርዶች ምንድን ናቸው? የዘላለም ሕይወት የሚወስነው አንደኛው መስቀሉ ነው። የዛሬ 2000 ዓመት ያ መስቀል ኃጢአት የተፈረደበት፣ አሮጌው ሰው የተወገደበት፣ የእግዚአብሔር ምሕረት የታወጀበት፣ የእግዚአብሔር ይቅርታ የታወጀበት ስፍራ ነው። እግዚአብሔር ይመስገን። መስቀሉ የፍርድ ስፍራ ነው።
የእግዚአብሔር ፍርድ የእግዚአብሔር ቁጣ በኃጢአት ላይ የነበረው ፍርድና ቁጣ የወረደበት ነው መስቀሉ። እንደምታውቁት ጌታ ኢየሱስ ክርስቶስ በጌተሰማኒ ራሱን ሙሉ በሙሉ ለእግዚአብሔር አብ የወደደውን እንዲያደርግ ከሰጠው በኋላ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ራሱን አሳልፎ ከሰጠ በኋላ የተደረገው ነገር ሁሉ በእግዚአብሔር አብ ፈቃድ የተደረገ ነው። በደዌ ያደቀው ዘንድ ፈቀደ ይላል እና ስለሁላችን መተላለፍ ስለ በደላችን ደቀቀ፣ ቆሰለ ብሎ ይናገራል። በደላችን የተቀጣበት መተላለፋችን የተገሰጸበት ስፍራ ነው መስቀል። መስቀል የጀጅመንት ቦታ ነው፣ የፍርድ ቦታ ነው። እግዚአብሔር የሰው ልጆች ኃጢአትና ኩነኔ የፈረደበት ማለት ነው እና ያን ፍርድ መስቀሉን ለተቀበሉ አዎ ብለው ለተቀበሉ ሁሉ ያ የዘላለም ኩነኔና ፍርድ ይወሰድላቸዋል። ላልተቀበሉ ግን በዛው አንጻር ሌላ ፍርድ ከፊታቸው ይጠብቃቸዋል። ያም አዳምና ሔዋን ሲሰሩ ወደ ዓለም የገባው ኃጢአት እና ኩነኔ ፍርድ አይደለም፣ እርሱ አልቋል። ግን ያ ፍርድ ምንድነው? እግዚአብሔር በመስቀል ላይ ያቀረበውን ምሕረትና ቸርነት ያለመቀበል ፍርድ ነው። ጌታ ኢየሱስ ክርስቶስን አለመቀበል እርግማን ነው፣ ፍርድንም ያመጣል። አስተያየት አይደለም። እግዚአብሔር እንደ አስተያየት ቢቀበሉ ጥሩ ነበር ብሎ የሚያልፈው ነገር አይደለም። በልጁ የማያምን ተፈርዶበታል ይላል። ስለዚህ ፍርዱ በልጁ አለማመን ነው፣ ጽድቁም ደግሞ በልጁ ማመን ነው። ምክንያቱም የሰው ልጅ ከእግዚአብሔር ጋር የዛሬ 2000 ዓመት ታርቋል። አዳም በሰራው ኃጢአት ምክንያት በእግዚአብሔርና በእኛ መካከል የተፈጠረው ጥል እና የጥል ግድግዳ የዛሬ 2000 ዓመት ፈርሷል። ስለዚህ ከዚህ በኋላ ነጭ ዙፋን ፍርድ የሚባል አለ፣ ፍጥረት ሁሉ በእግዚአብሔር ፊት የሚቆምበት። ያ ከጌታ ኢየሱስ ክርስቶስ በፊት የሞቱ በኃጢአታቸው ስለሞቱ እንደገና ጌታ ኢየሱስ ከመጣ በኋላ እስከ ኃጢአታቸው የሞቱ ደግሞ እግዚአብሔር ያቀረበላቸውን መዳን ባለመቀበላቸው ምክንያት ከፊታቸው የሚጠብቃቸው ፍርድ ነው። ይሄ ፍርድ የት እንደሚኖሩ የሚወስን ፍርድ ነው። የት እንደሚኖሩ የሚወስን ፍርድ ነው። ማለትም በዘላለም ኩነኔ ወይም ከእግዚአብሔር ተለይተው ከግርማው ከክብሩ ተለይተው ይላል ተሰሎንቄ ይኖራሉ። እና ምን ማለት ነው? ስለዚህ ጉዳይ በእርግጥ እንደ ዶክትሪን በደንብ መማር ይኖርብናል ሌላ ጊዜ፣ ምክንያቱም ብዙ ነገር ስለሚባል። እግዚአብሔር ገሃነመ እሳትን ለሰው ልጅ አልፈጠረም፣ ለሰው ልጅ አልሰራም። ለመላእክቱ ለዲያብሎስና ለመላእክቱ ወደ ተዘጋጀው እሳቱ ወደማይጠፋ ትሉ ወደማንቀላፋው ወደዛ ሂዱ ነው ያለው። ያዘጋጀው ያን ክፉ ስፍራ እግዚአብሔር ለሰው ልጅ አይደለም። በመልኩና በምሳሌው ለፈጠረው ሰው እግዚአብሔር ገሃነምን ሳይሆን ገነትን ነው ያዘጋጀው፣ የዘላለምን ሕይወት ነው ያዘጋጀው። ሰዎች ግን ምርጫቸውና ፍላጎታቸው ዲያብሎስ ሲሆን በምግባሩ ወደውት በስራው መርጠውት ዲያብሎስን ሲከተሉ ያው ይከተሉታል እስከ መጨረሻው ንስሐ ገብተው ኢየሱስን መከተል ካልጀመሩ ማለት ነው። እና ጌታ ኢየሱስም እኔ አልፈርድባችሁም ነው ያለው። ያ ፍርድ እንግዲህ ከፊት የሚጠብቀን ነጩ ዙፋን ፍርድ የሚባለው በጣም አስፈሪ አስደንጋጭ ፍርድ ነው። ኃጢአት የተደረገበት ነገር ሁሉ ወደ እሳት ባህር የሚጣልበት ነው። ይሄን ራእይ መጽሐፍ ምዕራፍ 20 ላይ እናገኘዋለን። መደምደሚያው ላይ ከ1000 ዓመት መንግስት በኋላ የሚሆን ነው። ዲያብሎስም ሲኦልም ሞትም ወደ እሳት ባህር ይጣላሉ እና በሕይወት መጽሐፍ ላይ ስሙ ተጽፎ ያልተገኘ ሁሉ ደግሞ አብሮ እንደዚሁ ይጣላል። መጽሐፉ ይሄ ነው የሚለው። የሰው ልጅ እንግዲህ ፍጻሜው ከእግዚአብሔር ጋር እንዲሆን ተፈጥሮ ሳለ ፈቃደኛ ካልሆነ ግን ፍጻሜው ከዲያብሎስ ጋር ይሆናል ማለት ነው። ይሄ ነጭ ዙፋን ፍርድ እንዳልኩት በፍጥረት ሁሉ ላይ የሚደረግ ፍጥረት የት እንደሚኖር የሚወስን ፍርድ ነው። ነገር ግን ይሄኛውን የክርስቶስ ኢየሱስን ፍርድ የመስቀሉን ፍርድ የኔ ፍርድ ነው፣ እግዚአብሔር በልጁ ሞት በልጁ መቀጣት የኔን ቅጣት የኔን ሞት ወስዶልኛል ብሎ ያመነ ግን ለዘላለም አይሞትም። ጌታ ስሙ የተባረከ ይሁን። ከዛ ፍርድ ነፃ ይሆናል ማለት።
ግን በኋላ ደግሞ ባለፈው የተነጋገርነው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 11 ላይ ያለው ሁላችን በክርስቶስ የፍርድ ዙፋን ፊት ልንቆም አለን ይላል። ታስታውሳላችሁ አይደል? ስለዚህ ቤማ የሚባል ብያቸዋለሁ በግሪክ ያድሮ በግሪክ አትሌቲክስ ወይም ጨዋታ ሻምፒዮን የሆኑ ሰዎች መጀመሪያ የሚዳኝበት ወንበር ነው። በኋላ ደግሞ ላሸነፉት ሽልማት የሚሰጥበት ወንበር ነው ቤማ የሚባለው እና በክርስቶስ ቤማ ፊት ነው የሚለው። በክርስቶስ ቤማ ፊት ሻምፒዮኖችን ወይም ደግሞ ሰው ብቻ አይደለም። በእርግጥ እዛ ላይ ሰው ሁላችንም ነው የሚለው። በስጋችን ስላደረግነው ነገር መልስ እንሰጣለን ይላል። ደግሞ አንደኛ ቆሮንቶስ ምዕራፍ 3 ላይ ስታነቡ ታገኛላችሁ። እያንዳንዱ ሰው በስጋው ስላደረገው ነገር መልስ በዛን ቀን ይሰጣል ይላል እና የሰራው ነገር መልካም ከሆነ ይጸናለታል፣ የሰራው ነገር ደግሞ መልካም ካልሆነ ይቃጠልበታል፣ ነፍሱ ግን ከእሳት እንደምታመልጥ በጭንቅ ትድናለች ብሎ ይናገራል። እና ብዙ ጊዜ ክርስቲያኖች የመጨረሻውን መጫወቻ ካርድ እንድንጫወት ተደርጎ ነው ወንጌል የተነገረን። ነፍሳችን ማዳን ስንዘምርም በቃ እሱ ነው ነፍሳችን። የድሮ ክርስቲያኖች እሱን አይደለም የሚዘምሩት፣ ከዚህ ልፍ ያለ ነው። ነፍሳችን ማዳን አይደለም የእግዚአብሔር የዘላለም ሐሳብ፣ ከእርሱ ጋር ለዘላለም መኖር ነው፣ በክብር ከእርሱ ጋር መኖር ነው። ስለዚህ ይሄ ቤማ የሚባለው የክርስቶስ ፍርድ ወንበር ከዛ በኋላ ዘላለምን እንዴት እንደምንኖር የሚወስን ነው። የት እንደምንኖር የሚወስን አይደለም። የት እንደምንኖር የሚወስነው ጌታ ኢየሱስን መቀበላችን ወይ አለመቀበላችን ነው። ስለዚህ ጌታን ያልተቀበሉ ወዳጆቻችሁ በጣም የምትወዷቸው ቢሞቱ በጣም የምታለቅሱላቸው ዛሬ አልቅሱላቸው። ከሞቱ በኋላ ብታለቅሱ ዋጋ የለውም። ብዙ ሰው ክርስቲያኑ አሁን ከዓለማዊ ማይለይ ሆኗል። እናቱ፣ አባቱ፣ ጓደኛው ምናምን ሲሞት ምርር ብሎ ያለቅሳል። ምርር በቃ ይማረራል። በሕይወት እያለ መርዳት ከቻላችሁ እርዱ፣ መደገፍ ከቻላችሁ ደግፉ፣ ማድረግ የሚገባችሁን በጎ ነገር ሁሉ አድርጉ። ከሁሉ በላይ ለአንድ ሰው ልታደርጉለት የምትችሉት በጎ ነገር መጸለይ ነው ለዛ ሰው። ሁለተኛው ደግሞ ክርስቶስን ማስተዋወቅ ነው። ለሰው በምድር ላይ ቤት ከመስጠት፣ ሀብት ከመስጠት፣ ንብረት ከመስጠት የሚበልጠው ሀብት ክርስቶስን ማስተዋወቅ ነው። ወደ ክርስቶስ ያን ሰው ማምጣት ነው። ማምጣት ካልቻልን እንዲመጣ በለቅሶም ይሁን በእንባ መማለድ ነው። የምትወዷቸው ከሆነ ቤተሰቦቻችሁን ከሞት በኋላ የት ነው የሚኖሩት? እሱን አስቡ። ከዛ ጌታን ከተቀበሉ ግን ወደ ጌታ ከሄዱ ደግሞ ፍጻሜያቸው የታወቀ ስለሆነ የመረረ ሐዘን ክርስቲያን አያዝንም። መሪር ሐዘን ክርስቲያን አያዝንም። በጌታ ሳይሆን እስከሄደ ከመሄዱ በፊት መስክሩለት፣ ከመሄዱ በፊት ጸልዩለት። ከሄደ በኋላ ሄደ፣ አበቃ። መጀመሪያ ነው ማልቀስ ያለባችሁ። የሞተው ያ ሰውዬ በቁሙ እያለ ነው። በቁሙ እያለ ሞቷል ኦልሬዲ። ለምንድን ነው የማታለቅሱት? ሰው ሞቶ ታለቅሳላችሁ አይደል? በቁሙ የሞተ ወንድማችሁ ካለ፣ በቁሙ የሞተች እህታችሁ ካለ፣ የሞተች እህት ካለቻችሁ አልቅሱላት። አባታችሁ በቁሙ የሞተ ከሆነ አልቅሱለት። ሞቶ ግን ሕያው ካል በኃጢአቱና በበደሉ ምክንያት ከእግዚአብሔር የተለየ ፍጻሜው ደግሞ ከእግዚአብሔር ጋር ማይሆን ከሆነ አልቅሱለት። አያችሁ፣ ይሄ ነው ዘላለማዊ እይታ ሲኖረን አቋማችንን ሁሉ ይቀይረዋል። ውሳኔያችን ሁሉ ይቀይረዋል። ድርጊታችን ሁሉ ይቀይረዋል። አዎ ይገባኛል፣ ሰዎችንን ስሜታችን ይጎዳል፣ ግን ከመጠን አልፎ አይጎዳም። ፍጻሜን የእግዚአብሔርን ሉዓላዊ ፍርድ የምናውቅ ሰዎች ከሆንን ማለት ነው። ስለዚህ ሁላችሁ ዛሬ ድምፄን የምትሰሙ የምልጃ ሰዎች ሁኑ፣ የጸሎት ሰዎች ሁኑ። ጎረቤታችሁ ጌታን አያውቅም አይደል? ጸልዩለት። የምታውቁት ከሆነ ስሙን ከቻላችሁ የምታውቁ ከሆነ ስሙን ጠርታችሁ አብሯችሁ የሚሰራ ሰው በጌታ ካልሆነ ቆሞ ሲሄድ እያያችሁት ባለስልጣን ቢሆን ሀብታም ቢሆን ዶክተር ቢሆን ያ ሰው ሕይወት የለውም፣ ኦልሬዲ የተፈረደበት ነው። ስለዚህ ወደ ክርስቶስ እንዲመጣና ከዛ የነጭ ዙፋን ፍርድ እንዲያመልጥ መጸለይ የምንችለው አሁን ነው። የምስራቹን ቃል ማካፈል የምንችለው አሁን ነው። የሃይማኖት ክርክር አይደለም። ወደ ሃይማኖቴና ምናምን ሳይሆን ወደ ዘላለም ሕይወትና ነው።
ያ ደግሞ ከፍቅር የመነጨ ሲሆን ሰውየው ፍቅራችን ያነባዋል። በነገራችን ላይ ያነባዋል። ብዙዎቻችን የተቸገርነው ስለ ሃይማኖት ነው በቃ የምንጋደለው፣ ስለ ተቋሙ ማለት ነውና ተቋሙ ሳይሆን ህይወቱ፣ የሰውየው ህይወት፣ ያ ሰው ምናየው ባይናችን ያ ሰው ፍጻሜው ምንድነው የሚሆነው? እና ይሄን ሳይ እኔ በጣም ማንቀናውና ሲሪየስ ማን ሆነው ራሱ የያዝነው ነገር ሲሪየስ የሆነ አልመሰለኝም። እና ለዛ ነው ይሄን እምለው። ስለዚህ የክርስቶስ ወንበር ፊት ደግሞ ቅዱሳን የሚፈረዱበት ነው። ጌታን ካገኙ ጸጋውን ከተቀበሉ በኋላ በስጋ ዘመናቸው ስለኖሩት የተሰጣቸው ጸጋ፣ የተሰጣቸው ህይወት፣ የተሰጣቸው ታለንት እያንዳንዱ ሰው ጌታን ሲቀበል ልክ እያንዳንዱ ሰው በተፈጥሮ ሲወለድ ከተፈጥሯዊ ጸጋ ጋር ነው የሚወለደው። የመናገር ጸጋ፣ የማሰብ ጸጋ፣ አንዳንዱ የሙዚቃ፣ አንዳንዱ የምናምን ነገር በውስጡ ሁሉም ክህሎት ይዞ ነው ማለት ክህሎት ሳይሆን ምን ልበል ታለንት ይዞ ነው የሚወለደው። ከዛ ትምህርት ቤት ምንድነው የሚያደርገው? ማህበረሰብ ውስጥ ስናድግ ትምህርት ቤት ክህሎት እናገኛለን፣ ስኪል እናገኛለን። በውስጣችን ስንወለድ ኢንቦርን የሆነውን ስጦታችንን ለዚህ ዓለም ነው እሱ በአብዛኛው የሚጠቅመው ካልተዋጀ በቀር፣ ከተዋጀ ለእግዚአብሔር ክብር ይሆናል። ጌታ ይመስገን። ጌታ ኢየሱስን ተቀብላችሁ ዳግመኛ ስትወለዱ፣ ዳግመኛ ስንወለድ ሁላችንም ደግሞ ከመንፈስ ቅዱስ ደግሞ የተቀበል ነው። ይሄ አዲስ ፍጥረት ስንሆን የተሰጠን ልዩ ልዩ መንፈሳዊ ጸጋ አለ። መንፈስ ቅዱስ ሲሞላብን የእግዚአብሔር ቃል በሙላት በውስጣችን ሲያድር እና ከዛ ስንማር ስንሰለጥን ይገለጣል፣ ስራ ላይ ይውላል። ግን ካልተጠቀምነው ግን በማቴዎስ ወንጌል ምዕራፍ 25 ላይ ሶስት ሰዎችን ምሳሌ ጌታ ሰጥቷል። ስለዛ ቀን ነው የሚናገረው። አንዱ 5 መክሊት የተሰጠው፣ ሌላው 2 መክሊት የተሰጠው፣ ሌላው ደግሞ 1 መክሊት የተሰጠው ነው። 5 መክሊት የተሰጠው ብዙ ነው፣ ብዙ ኃላፊነት ማለት ነው፣ ብዙ ጫና ማለት ነው። እሱ እንኳን ኃላፊነቱን ተወጥቶ 10 አድርጎ ለጌታው ያን መክሊት ለሰጠው በፍርድ ቀን ሲቆም ወይም በኦዲት ቀን ሲቆም ይሄ 1 የተሰጠው 2 የተሰጠው 4 አድርጎ ሲቀርብ 1 የተሰጠው ግን አንዷን ራሱ ቀብሯት ነው የቆየው። ቀብሯት ጌታ ኢየሱስ ይሄን ለደቀ መዛሙርቱም ነግሯቸዋል። መብራትን አብርተው በእንቅብ ስር የሚያስቀምጠው የለም፣ ለሁሉ እንዲያበራ ከፍ ባለ ቦታ ያስቀምጠዋል እንጂ። ምን ማለት ነው? የተሰጣችሁ ነገር ሁሉ ለሰው ልጆች መጥቀም አለበት፣ መቀበር የለበትም። አብሮ ከናንተ ጋር ወደ መቃብር መሄድ የለበትም። አንጠፍጥፋችሁ መጨረስ አለባችሁ። እንዲያውም መጸለይ ካለባችሁ ምንም ነገር ይዛችሁ ወደ መቃብር እንዳትሄዱ መጸለይ አለባችሁ። የሚያከስራችሁ ይዛችሁት የምትሄዱት ነገር ነው። እዚህ ምድር ላይ ሳታፈሱት፣ ጥቅም ላይ ሳታውሉት፣ ለእግዚአብሔር ክብር፣ ለሰው ልጆች መዳን ሳትጠቀሙበት ወደ መቃብር ይዛችሁት የምትወርዱት ማንኛውም ነገር ጌታ ኢየሱስ ክርስቶስ በፍርድ በሚመጣበት ጊዜ ቆፍራችሁ የምታወጡት ማለት ነው። ያ ሰው እንዳትጠፋብኝ ብሎ ቆፍሮ፣ አንዳንዱ በፍርሃት ነው። ብሳሳት፣ ብወድቅ፣ እግዚአብሔርን በበድል ይላል። በቸርነቱ መን፣ በፍቅሩ ታመን፣ በጸጋው ተደገፍ። እግዚአብሔር ስሙ ይባረክ። ራስ ወዳድ አትሁን፣ ራስን መስዋዕት አድርገህ ስጥ። ለመውደቅም ተዘጋጅተህ ማለት ነው። ለመውደቅም ተዘጋጅተህ፣ ለመሳሳትም ተዘጋጅተህ። እኔ እንደዛ ነው ወደ አገልግሎት ስገባ። አዎ እግዚአብሔርን ማሳዘን አልፈልግም፣ መሳሳት አልፈልግም። አገልጋይ ተብዬ የሚመጣብኝ ስተት ነውር እንደሆነ አውቃለሁ፣ ግን እንደምሳሳት አውቃለሁ፣ እንደምወድቅ አውቃለሁ። ስለዚህ ስጀምር ያልኩት ምንድነው? እግዚአብሔር ሆይ እሳሳታለሁ፣ አጠፋለሁ፣ ነገር ግን በምህረትህ አምናለሁ። ስለዚህ ሳላገለግልህ፣ ፈቃድህን ሳላደርግ፣ እጅ በደረት አድርጌ ቁጭ ብዬ እድሜ ከሚያልቅ በምህረቱ ታምኜ እየወደቅኩ እየተነሳሁ አገለግለዋለሁ። እና ይሄን የገባው ሰው ነው ያን የሚያደርገው በነገራችን ላይ። ስለዚህ ጌታ ኢየሱስ ያን ምሳሌ በማቴዎስ ወንጌል ምዕራፍ 25 ላይ ሰጠ። ምን ማለት ነው? የኦዲት ቀን አለ ማለት ነው። የክርስቶስ ወንበር የሚባለው የኦዲት ቀን ነው። የተቀበልነውን የምናወራርድበት ነው። እኔም እናንተም። እኔ በእናንተ ላይ ጻድቅ ሆኜ አልናገርም። ኢቭን ለማገልገል በወስንም ምን ያህሉን አገልግያለሁ፣ ምን ያህሉን ሰጥቻለሁ የሚለው እናንተ አታውቁትም። የሚያውቀው ጌታ ነው። ከዛ እኔም የተወሰነ። እናንተ ማንንም ሰው አይታችሁ አቤት ልትሉ ትችላላችሁ። የተሰጠው 100 እንደሆነ 50 እንደሆነ አታውቁም።
እየሰጠ ያለውን ነው የምታውቁት። ጌታ ግን የሚጠይቀን የሰጠንን ነው። የሰጠንን ምን አድርገነዋል ነው፣ የት አድርሰነዋል ነው። በዘላለም ፐርስፔክቲቭ ስንኖር እያንዳንዱ ቀናችን እንደ ብልህ ነጋዴ እንድንመላለስ ያደርገናል። ብልህ ነጋዴ፣ በጣም ብልህ የሆነ ነጋዴ ያየውን ሁሉ አይገዛም። አትራፊውን ነው የሚገዛው፣ አዋጭውን ነው የሚገዛው። ካዋጩና ከአትራፊ ውስጥ ደግሞ ብዙ የሚያተርፈውን ብሩን እየቆጠበ ይገዛዋል። ጎበዝ የሆነ ነጋዴ ይሄን እወደዋለሁ አይልም። እኔ የምወደው ሳይሆን የሚያዋጣኝን ነው መስራት ያለብኝ ማለት ነው። የሚያዋጣኝ ደግሞ የሚያተርፈኝ። ስለዚህ ለዘላለም ትርፍ በሕይወቴ የሚሰጠኝ ምንድን ነው? ሁሉም መልካም ቢሆንም ሁሉን ግን ማድረግ አይጠበቅብኝም። የሚጠበቅብኝ አትራፊ የሚያደርገኝን ነው። ፕራዮሪቲ ይሰጠዋለሁ። አንዳንድ ሰው ይመጣና ይጠይቃቸዋል፣ ይሄን ነገር ማድረግ ይፈቀዳል አይፈቀድም ይላቸዋል። ይሄ የዘላለም ጉዳይ በደንብ ካልገባን የሃይማኖት ግዴታ ላይ ነው የምንሆነው። ሃይማኖት ይፈቅዳል አይፈቅድም፣ ይጠቅመኛል አይጠቅመኝም፣ ሁሉ ተፈቅዶልኛል አለና ጳውሎስ ሁሉ ግን ምን አይለኝም አለ። ኢቭን ቢፈቀድልኝም እንኳን ካልጠቀመኝ ማለት ዘላለማዊ ጥቅምና ትርፍ የማያመጣልኝ ከሆነ እተወዋለሁ ማለት ነው። ስለዚህ ይጠቅመኛል፣ ወደዋለሁ፣ አልወደውም የሚለውን ነገር ምናይበት እይታ ሊቀየር የሚችለው ዘላለማዊ የሆነ እይታችን ሲስተካከል ነው። እሱ ከሌለ ሕይወትን ራሱ በዘላለም ማየት አለብን። ሕይወት የምትባለውን ተስፋውን የሚባለውን በዘላለም እይታ ስማችሁን ጠርታችሁ በዘላለም እይታ ይሄ ሰው ዘላለማዊ ሰው ነው ብለን ማሰብ አለብን። ግልጽ ነው እያልኩ ያለሁት። ይሄ ሲሆን እነዛ 3 ፍርዶች እንግዲህ የት እንደምንኖር እና እንዴት እንደምንኖር የክርስቶስ ፍርድ ከዛ በኋላ የምንገባበት ነው። አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ምን በል ነው ያለው? ግባ ማለት ወደ ፐርፌክት ጆይ ኦፍ ዩር ሎርድ ማለት ነው። ማለት ፍጹም የሆነ የእግዚአብሔር ፈቃድ ፐርሚሲቭ የሚባል አለ። ነፍሱ ግን ከእሳት እንደምትድን ትድናለች። ከእሳት የሚያመልጥ ሰው እንዴት ነው የሚድነው? አላችሁ እንዴ? እንዴት ነው የሚድነው? ፓስተር አረጋ ብታነብልኝ ጥሩ ነው። ከእሳት ማለት እሳት ቤቱ ቢቀጣጠል፣ የድሮ ቤት ደግሞ አስቡት እሳር ቤት ነው እና ቤቱ በሰዓት ተያይዞ ድንገት ከሌሊቱ የተወሰነ ሰዓት ላይ ቢነቃ ከእንቅልፉ ቤቱ ዞር ሲል እሳት ተያይዟል። ከዛ እንዴት ነው የሚያመልጠው ከእሳት? በሩጫ ደግሞ በምን? በጭንቅ የሚይዘው ነገር ይኖራል ብላችሁ ታስባላችሁ? ይኖራል? መጀመሪያ ማትረፍ የሚፈልገው ምኑን ነው? ነፍሱን ነው። ስለዚህ አንዳንዱ ሰው ነፍሱን ነው የሚያተርፈው። ጳውሎስ ደግሞ ምን አለ? ወደ እግዚአብሔር መንግሥት በሙላት መግባት። ጴጥሮስ ይሄን ብታደርጉ አለ። ወደ እግዚአብሔር መንግሥት በሙላት መግባት ይሰጣችኋል አለ። ካራክተር ነው እዛ ጋር የሚናገረው። ጴጥሮስ ነው ይሄን ያለው። ጴጥሮስ ምን አለ? እነዚህን ነገሮች ብታደርጉ ወደ እግዚአብሔር መንግሥት በሙላት ማለት ሰው የሆነ በር ላይ ይቀራል ማለት እኮ አይደለም። ነገር ግን እግዚአብሔር ከወሰነለት ከያዘለት ሀብት ሁሉ ጋር በሙላት ምን ይላል? ይገባል። ካልሆነስ ደግሞ ከእሳት እንደሚድን ሆኖ ብቻውን ምን ይላል? ይገባል ማለት ነው። ብቻውን ይገባል ማለት ነው። የኖረበት ዘመን ሁሉ ያከማቸው ሀብት ሁሉ የለፋበት የደከመበት ኢቭን አገልግሎት በእግዚአብሔር እይታና ፈቃድ ካልሆነ አገልግሎቱም ሁሉ ተቃጥሎበት እግዚአብሔር ያላለውን የሚያገለግል የልቡን ፈቃድ ምኞቱን ሰው የሚፈልገውን የሚያገለግል ሰው ፋይናሊ ጌታ ጀጅ ሲያደርግ እኔ ያልኩህን አላረክም፣ ምራ እንዳልኩ አልመራህም፣ አድርግ እንዳልኩ አላደረክም፣ የኔን እቅድ አይደለም ያገለገልከው፣ የራስህን ሐሳብና ፈቃድ ነው ያገለገልከው፣ ስለዚህ ብሎ ስራ ተቃጥሏል ይለዋል ማለት ነው። ከዛ ምን ይሆናል? እርቃኑን ይገባል ማለት ነው። ከዛ እርቃኑን ሲገባ የሚኖርበትን አኗኗር ይወስነዋል። እድል ፋንታው ከሌሎቹ ጋር ይሆናል። አንድ ትልቅ የእግዚአብሔር ሰው ብዙ ጊዜ አንስቼላቸው አውቃለሁ። በ1920ዎቹ የነበረ ሰው ነው እና ብዙ ጊዜ ያው ራሱን
ኢየሱስን በመምሰል የኖረ ነው። ቤት የሌለው፣ ትዳር የሌለው፣ ብዙ ጊዜ ጎዳና ላይ የሚያድር ግን ወንጌልን ከመጠን በላይ እየዞረ የሚሰብክ በጫካ ላሉ ገዳም ውስጥ ላሉ ሁሉ እግሩ ሚደማው ይባላል በስም የተሰጠው። ለምን እግሩ ይደማል? ብዙ ከመሄዱ የተነሳ ማለት። የሚሄደው ግን ወንጌል ለመስበክ ነው እና የጸሎት ሰው ነው። ጫካ እየሄደ ነው የሚጸልየው። እና ይሄ ሰውዬ ጌታ ነው መጀመሪያም ወደ እርሱ የጠራው ተገልጦ ራሱን ሊያጠፋ ሲል በ14 ዓመቱ ክርስትናን በጣም የሚጠላ ሰው ነበረ። የቡዳ ሃይማኖት፣ የሂንዱ ሃይማኖት ተከታይ ነበር። ግን ጌታ ምሕረት አደረገለት፣ ወደ ራሱ ጠራው። ያን የሚጠላውን ክርስቶስን ተቀበለ። ከዛ በኋላ ህይወቱን ሙሉ በሙሉ ለጌታ ሰጠ ማለት ነው። እና ይሄ ሰውዬ ኦልሞስት ጌታ ኤቭሪዴይ በምትሉት ሁኔታ በአካል እየተገለጠ የሚያወራው ሰው ነው፣ በጣም በሚገርም ሁኔታ። እና ይሄ ሰውዬ አንድ ቀን ጌታ አክሰስ ሰጠው፣ እድል ሰጠው። ሰዎች ሁሉ ከዚህ ምድር ወደ ዘላለሙ ሲሻገሩ፣ አሁን በዚህ ሰዓት ብዙ ሰው እየተወለደ እንደሆነ ሁሉ በዚህ ሰዓት ብዙ ሰው እየሞተ ነው። በየሀገሩ በጣም ብዙ ሰው እየሞተ ነው። እና እየሞቱ ያሉ ሰዎችን እንዲያይ አይኑን ከፈተለት፣ ላይቭ ማለት ነው። እና ብዙ ሰዎች ከዚህ ዓለም በጣም ስለሞት እይታዬን የቀየረው ነገር ነው። በጊዜው በጣም ያስፈልገኝ ነበረ። በ1998 ነው አይ ቲንክ ያነበብኩት። እና በጣም ያስፈልገኝ ነበረ ለነፍሴና በዛ ጊዜ ነው እግዚአብሔር እንደዛ እንደ ሪሶርስ የሰጠኝ፣ እንደ ማጽናናት ማለት። እና ብዙ ሰዎችን አሟሟት ይናገራል። የሰውን አይነት የሳይንቲስቶች፣ የሃይማኖተኞች፣ የካሃዲዎች፣ የአገልጋዮች፣ የታወቁ አገልጋዮችን ሁሉ ነው ሲሄዱ የሚያሳየው። እና ያው ሁሉን ባወራችሁ አስገራሚ ነው፣ ጠቃሚ ነው። ግን ሁሉን ማውራት በጣም ደስ የሚል ነው። ለምሳሌ አንዱን በነግራችሁ አንዲት በአንድ ቤተክርስቲያን ውስጥ የምትኖር ምስኪን የሆነች በዚህ ምድር ኑሮ ባዶ የሆነች ግን ወንጌልን ለመስበክ ግን የምትንከራተትና ብዙዎችን ወደ ክርስቶስ ያመጣች በቤተክርስቲያን ግን ሹመትም ምንም የሌላት እህት ወደ ሰማያዊው ዓለም ስትሄድ አሳየው። እና አንዳንዶቹ በጥሩ ህይወት የኖሩት ጌታ በባሪያዎቹ ሰላም የሚደሰት አምላክ ነው። ስንሄድ ሰርፕራይዝ ያደርገናል። መልካም አምላክ ነው። እና አንዳንዶቹ ስራቸው ምን ይላቸዋል ነው የሚለው መጽሐፍ፣ ይከተላቸዋል ነው የሚለው። እና አንዳንዶቹ ሲሄዱ በጣም የሚወዷቸው ወዳጆች፣ ሚስት ልትሆን ትችላለች፣ ልጆች ሊሆኑ ይችላሉ፣ በዘላለም ህይወት ያሉ ከሆኑ መጥተው እንዲቀበሏቸው ያደርጋል። መላእክት ይመጣሉ አልጋቸው ላይ ሆነው፣ እኛ እናያቸውም። እነዛ ሰው ለሞት እያጣጣሩ እያለ ይመጣሉ። አጋንንትም ይመጣሉ፣ መላእክትም ይመጣሉ። ሁለቱም ነው የሚመጡት። አጋንንትም ይመጣሉ፣ መላእክትም ይመጣሉ። አጋንንት ያ ሰው የሚሞተው ሰው የነሱ ከሆነ እየተሳሳቁ እየተደሰቱ እየጨፈሩ ይዘውት ይሄዳሉ። ያም የሚሞተው ሰው የጌታ ከሆነ ግን አዝነው ፈዘው ደንዝዘው ጥግ ይዘው ይቆማሉ። እነዚህኞቹ ቅዱሳን መላእክት በደስታ ይፍለቀለቃሉ። እና እነዛኞቹ ደግሞ ወዳጆች አምሮባቸው ማለት ይሄ ምንድነው? አርጅቶ የሄደውም ሰው ደክሞም የሄደው ሰው ማንኛውም ሰው ታውቁታላችሁ፣ ግን ሌላ ሰው ሆኖ ነው የሚመጣው። ሌላ ሰው ድካም የሌለው በሽታ የሌለው ጠባሳ የሌለው የምታውቁት ሰው ግን በሌላ ግሎሪ ነው የሚመጣውና መጥቶ በደስታ ይቀበለዋል እና ይዞት እግዚአብሔር ወዳዘጋጀለት ስፍራ ይወስደዋል። አንዳንዶቹ ልክ እንደነሱ አይነት ዋጋ የከፈሉ ሰዎች እነ ጳውሎስ እና አብርሃም እነ ዳዊት እየመጡ የሚቀበሏቸው በእግዚአብሔር ፈቃድ ሂድና ተቀበለው ባሪያዬን ተብለው እና ያቺ ሴት ወደ ጌታ ስትሄድ ግን ጌታ ኢየሱስ ራሱ መጣ ይላል። ጌታ ኢየሱስ ራሱ መጣ። አስቡ፣ ማንንም ሳይልክ ማለት ነው። የተወደድሽ የኔ ባሪያ። ለምን ብዙ ነፍሳትን ወደ ጌታ የሚያመጣ ሰው ለልቡ በጣም ቅርብ የሆነ ሰው ነው። ለጌታ ልብ በጣም ቅርብ የሆነ ሰው ማን ነው ብትሉ፣ ነፍሳትን ወደ እግዚአብሔር የሚመልስ ሰው ነው። እና እቺ ሴት ለጌታ ልብ በጣም ቅርብ ነበረች፣ ቅርብ ወዳጁ ነበረች። እና መጥቶ ተቀበላት ይላል። ልቤን ነካው፣ በጣም ልቤን ነካው።
እንዲህ አይነት የዘላለም ተስፋ እንዳለ ብታውቁ እናንተ ያችን ሴት መሆን ትፈልጋላችሁ ብዬ አስባለሁ። ሰው ይንቀፋችሁ፣ ይጥላችሁ። ይሄ ህይወት ጊዜያዊ ነው፣ ያልፋል። ብንለፍስ እዚሁ እኮ ቆመን እያለፈ ነው። እኔ የዛሬ ስንት ዓመት ፎቶዬን አየሁት፣ ሌላ ሰው ነኝ። እዚሁ ሆነን እያለፍን ነው። ምንም እኮ የሚያስረዳን ሰው አያስፈልግም። ጊዜያዊ ነው እዚህ ያለው። ስለዚህ እሱን ማሰብ በጣም ያስፈልጋል፣ በጣም ያስፈልጋል። ግን የሚገርመው ታዲያ በጣም የታወቀ ሰባኪ፣ ሰው በጣም የሚደመምበት ሲሰብክ በጣም ብዙ ህዝብ የሚሰበሰብ፣ ስሙን አይጠቅሰውም፣ ግን የታወቀ ሰባኪ ወደ ጌታ ሄደ። ያ ሰው ሲሄድ ድል ፋንታው ግን እንደገመተው አልነበረም። ጳውሎስም ለዛ ነው ከሰበኩ በኋላ ምን እንዳልጣል ማለት ገሃነም እሳት ይገባል ማለት አይደለም። እንዲህ አይነት አይደለም አምላካችን እግዚአብሔር። ግን ከተያዘለት ነገር እንዳይጎድል ነው። የተያዘልኝን እይዛለሁ ብዬ እዘረጋለሁ አይደለም ያለው አይደለም። የተያዘለት አለ። እንደኔ አይደለም፣ እንደንትና አይደለም። ጳውሎስን ጌታ ኢየሱስ የሚፈርደው እርሱ እንደጠራውና እንደወሰነለት እንዳበዛለት ጸጋ መጠን ነው። በኋላ የሚያወራርደው በማወራረድ ጊዜ የተጣልኩ እንዳልሆን ማለቱ ነው። እና ይሄ አገልጋይ ትልቅ ሰው የሚገርማችሁ ነገር እዛ ሲሄድ መላእክት የሆነ ሰፈር ውስጥ ወሰዱት ማለት ነው። እና ሌሎቹ እያለፉት ወደ ከበረው አካባቢ፣ ሁሉም የከበረ ነው፣ የዘላለም ህይወት ነው። ግን እንደዚህ አሁን እዚህ እንደምናስበው አይደለም። አሜሪካን ብትሄዱ ልዩ ልዩ ነው። ከስቴት ስቴት አለ፣ ከመንደር መንደር አለ። አሜሪካን አየኋት ብላችሁ ሳታዩት ልትመጡ ትችላላችሁ። እና አንዳንድ ሰው ሰማይ ሄዶ አየሁ ብሎ የሚመጣው አንዱን መንደር ብቻ ሊሆን ይችላል። እና ይሄ ሰውዬ ለምንድን ነው እነዚህ ሰዎች እያለፉኝ የሚሄዱት አለ። ለምን እኔ ከማን አንሳለሁ አለ። እዚህ ያለው እንደዚህ በመሆንህ ነው አለው። በምኑ ምክንያት? ከማን አንሽ ነው። ቸርች ውስጥ የሚገርማችሁ ባለማፈር የሚሉ ሰዎች አሉ። አሁን እሱ ከኔ በልጦ ነው ይሄ አገልግሎት የሚሰጠው የሚሉ ሰዎች አሉ። እና ጌታ ቢመጣ ወይም እናንተ ወደ ጌታ ብትሄዱ ከትዕቢተኞች ጎራ ቢያስቀምጣችሁ እና ምስኪኖች እያለፏችሁ ወደ ተሻለው ክብር ቢሄዱ ከዛም ሄዳችሁ አይለቃችሁም ታጥባችሁ እስክትጸዱ ድረስ አለ ደግሞ እንደሱና ከዛ የፐርፌክሽን ቀን አለ። ከዛ በቃ እንትን ትላላችሁ ማለት ነው። ይሁላችሁ የዘላለም ነገር በጣም ምስጢራዊ ነው። እዚሁ ነው መዘጋጀት ያለብን። ለደጉም ለክፉም ብንዘጋጅ አይጎዳንም። ሃይማኖተኛ እኔ ዛሬ የምሰብከው ለሃይማኖተኛ ሰው አይደለም። የዘላለም ህይወቱን ማቅናት ለሚፈልግ ሰው ነው። ለራሱ ለኔ አይደለም። እኔ ይሄን እኮ ማካፈለው ለኔ አይደለም። አሁን ለናንተ ፍጻሜ ማማር ነው። ከጠቀማችሁ ውሰዱት፣ የህይወታችሁ አካል አድርጉት። እግዚአብሔር ስሙ የተባረከ ይሁን። አለዛ እግዚአብሔር ራይቸስ ጀጅ አይደለም። መጽሐፍ ቅዱስን በደንብ ተመልከቱት። የዘላለም ህይወት በመስቀሉ ነው። ከዛ ደግሞ የምንሰራውም ነገር የጸጋ ነው። ፈቃደኛ ሆነን በተሰጠን ጸጋ ማገልገል ግን የኛ ድርሻ ነው። አንተ በጎ ታማኝ ባሪያ ነው ያለው። ሪሶርስ አቅርብ አልተባለም። 5 መክሊት እግዚአብሔር ነው የሰጠው። ግን በተሰጠው ጸጋ ግን 5ቱን ማባዛት የሱ ድርሻ ነው፣ አትራፊ ማድረግ። ስለዚህ ይሄ የምላችሁ ነገር የክርስቶስ ወንበር የዘላለም ህይወትን የሚወስን አይደለም። ከዘላለም ህይወት በኋላ ግን ማንነኛ እኩል የፋብሪካ ቁርጦች አይደለንም። እዛ ስንሄድ እያንዳንዳችን ከእያንዳንዳችን እንለያያለን። ወደ ጌታ ያለን ከጌታ ጋር ያለን። አሁን በሰማይ ያሉት መላእክትም እኮ ስፍራቸው ይለያያል። እየሰማችሁ ነው ወይ? ምናቸው ይለያያል? አዎ ወደ ጌታ ያላቸው። ለምሳሌ ዙፋኑን በጣም ቅርብ የሆኑ 4 እንስሶች አሉ። ከዛ ደግሞ ቀጥሎ ደግሞ ቅርብ የሆኑ 24ቱ ሽማግሌዎች አሉ። ከዛ ደግሞ አላፋት የሚባሉ አሉ። ከዛ ደግሞ አላፋት ጊዜ አላፋት የሆኑ ደግሞ መላእክት አሉ። ስለዚህ ሁሉም መልአክ ወደ እግዚአብሔር ክብር ሙላት ኢኳል አክሰስ የለውም። እና ሞኛቱ ነው መዳን እኩል ነው ወደ ዘላለም ህይወት መግባት። ግን በእግዚአብሔር ክብር የመኖራችን ልክ ግን ይወሰን ይሆናል። እየሰማችሁ ነው ወይ? ይወሰን ይሆናል። ማሰብ ያስፈልጋል። የራሱ ጉዳይ ከዳንኩ ብለን ብኩርናችንን
በጊዜያዊ ነገር መለወጥ የለብንም። አንዳንዴ ይሄ ሰልፍሽ የሆነው ስጋችን ምን ይለናል? እባክህ ያንስ ማን አይቶት ነው? ዋናው መዳንህ ነው፣ ከገሃነም እሳት ማምለጥህ ነው ብሎ ብኩርናችንን ሊያስጥለን ይፈልጋል። እግዚአብሔር ያዘጋጅልን የከበረ ሕይወት ማለት ነው። እሱን አያስጥላችሁ በጌታ በኢየሱስ ስም። በረከታችሁን እግዚአብሔር አያስጥላችሁ። ክብር ለስሙ ይሁን። ጥሩ የከለስኩት ይመስለኛል። ባለፈው ያልዳሰስኳቸው ናቸው እንደውም እና ብዙዎቻችን ይሄን ሁሉ ማወራው ለሽልማት ለበጎ ስራ እንድንነሳሳ ነው። የመነሳሳት ችግር ስላለ ያልተነሳሳ ነው። ሞቲቬትድ ያልሆን ነው። ዋጋችንን ስላልተመን ነው። የእግዚአብሔር ቃል በዕብራውያን ምዕራፍ 11:6 ላይ ወደ እግዚአብሔር የሚመጣ እግዚአብሔር እንዳለ ከዛ ደግሞ ለሚፈልጉት ዋጋ የሚሰጥ አምላክ እንደሆነ ሊያምን ይገባዋል ይላል። ወንድምህ አልፈልገውም ብሎ የእግዚአብሔርን ነገር ወይም አንተ ቤተክርስቲያን ብለህ እያገለገልክ ያው ወንድም በጌታ የሆነው እሱ ንግዴ ስራዬ እያለ እያሯሯጠ እያጧጧፈ በሰማይ እኩል ትሆናላችሁ ማለት አይደለም። እግዚአብሔር እንደፈለግከው መጠን ዋጋ ይሰጣል። ለሚፈልጉት ምን የሚሰጥ አምላክ ነው? ዋጋ የሚሰጥ አምላክ ነው። ዋጋ የሚሰጥ ደህንነት ነፃ ስጦታ ነው። እኩል ስጦታ ነው። የዘላለም ሕይወት ነው። ያ የዘላለም ሕይወት ግን በምን ክብር ይኖራል? ሁላችን በሰው ልጆች ሕይወት ነው እየኖርን ያለ ነው። እዚህ ይሄ የሰው ሕይወት እኛ የፈጠርነው አይደለም፣ እግዚአብሔር የሰጠን ነው። ግን እዚህ ምድር ላይ የምንኖረው ግን እንደያንዳንዳችን ነው፣ ይለያያል። ስለዚህ የዘላለም ሕይወት እኩል በክርስቶስ ኢየሱስ ተሰጥቶናል። ሕይወት ነው ያ just like እንደ ሰው ሕይወት ማለት ነው የተሰጠን ዳግመኛ የተወለድንበት የእግዚአብሔር ልጅ የሆንበት ሕይወት አንድ አይነት ሕይወት ነው። የክርስቶስ ሕይወት ነው። የዘላለም ሕይወት ነው። በዛ ምክንያት አንጠፋም። ጌታ ስሙ ይባረክ። ከጄ ማንም ምን አይላቸውም ነው የሚለው፣ አይነጥቃቸውም፣ ለዘላለም ምን አይሉም ይላል፣ አይጠፉም ይላል የእግዚአብሔር ቃል። ጌታ ይመስገን። እኔ ማምነው እንደዛ ነው። አንድ ሰው ጄኒውንሊ ከላይ ከተወለደ አይጠፋም። ጌታ ነዋ እንደዛ ያለው። የሰጠኝ አባቴ ከሁሉ ምን ይላልና ነው ያለው። ጠንካራ ነህና ብርቱ ነህና እስከ ፍጻሜው ትጸናለህና ምናምን አይደለም። የሰጠኝ አባቴ ከሁሉ ምን ይላልና ይበልጣልና ከጄ ማንም አይነጥቃቸውም፣ ለዘላለምም አይጠፉም። በቃ እውነተኛ ጄኒውን ክርስቲያን ከሆንክ ከላይ ከተወለድክ ሃይማኖተኛ ከሆንክ ሃይማኖቱን ከሆነ የተቀበልከው ስርዓቱን ከሆነ የተቀበልከው እኔ እሱ ጋር የለሁበትም። ግን በእውነት ላመኑትና ለተቀበሉት ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ አልተወለዱም። ይህ ከእግዚአብሔር ስንወለድ የተቀበልነው ሕይወት የዘላለም ሕይወት ነው። ምን የማይል ሕይወት? የማይጠፋ ሕይወት ነው። የማይጠፋ ሕይወት ነው። ይሄ በክርስቶስ ኢየሱስ የተሰጠን ነፃ ስጦታ ነው። ከስራ አይደለም። ጌታ ስሙ ይባረክ። አሜን ነው። በነፃ ሰጥቶናል። በነፃ ያጽድቆናል። በነፃ ለዘላለም እንኖራለን። አበቃ። ጌታ ይመስገን። ይህን ሕይወት እንዲህ ተንከባክቦ ማቆየት መጠበቅ የሚችል አቅም ያለው ሰው የለም። ይህን ሕይወት መጠበቅ የሚችለው የሰጠን እግዚአብሔር ብቻ ነው። እየሰማችሁ ነው ወይ? አሜን አትሉኝም እንዴ? ክብር ለጌታ ይሁን። ስለዚህ በዚህ እኩል ነው። ነገር ግን ገብተን እንዳልኳችሁ ግን የምንኖርበት ሕይወት ደግሞ ቅዱሳን ስራቸው ምን ይላቸዋል? ይከተላቸዋል። በመጽሐፍም ተጽፎ እንደተገኘ እንደ ስራቸው መጠን ምን አላቸው ይላል? ተከፈላቸው። ራእይ መጽሐፍ ላይ እንደ ስራቸው በመጽሐፍ ተጽፎ እንደተገኘ እንደ ስራቸው መጠን ተከፈላቸው ይላል። ታዲያ ጌታ ፕሮሚስ ያደረገላቸው ሁሉ ኪሳራ ሊሆን አይደል እንዴ? ሐዋርያትን እኮ ጌታ ምን አላቸው? እንደኛ እኮ ሁሉን ትተን ተከተልን እና ዋጋችን ምንድነው አሉት። ሁሉን ትታችሁ የተከተላችሁኝ በአባቴ መንግስት ክብር በመጣው ጊዜ እንደዚህ አደርግላችኋለሁ አለ። እና እኛን እንዴ ሁላችን እዛ ከሆንን ታዲያ ምን ልዩነት አለው? አይደለም፣ ልዩነት አለ ወገኖቼ፣ ልዩነት አለ። ስለዚህ ልባችሁ ይንቃ። በውስጣችሁ የእግዚአብሔር ጸጋ አለ። እግዚአብሔር መንፈሳዊ ታለንት ሰጥቷቸዋል። እሱን ለማወቅ ትጉ። ጥሪያችሁን ለማወቅ ትጉ። እግዚአብሔር የሰጣችሁን ጸጋ ለማወቅ ትጉ።
ተፈጥሯዊውንም መንፈሳዊንም ጸጋ ለዩ በጌታ በኢየሱስ። ለዛ ደግሞ ማደግ በመንፈሳዊ ነገር ያስፈልጋል። ከዛ ዋጋ ክፈሉ። እግዚአብሔርን ለሚፈልግ ሁሉ እግዚአብሔር ዋጋ ይሰጠዋል። ራእይ መጽሐፍ ምዕራፍ 2 ምዕራፍ 3 እሱን ነው የሚያስተምረን። እና ብዙ ሰዎች ግን እኔ ዝም ብዬ ጌታን ስለወደድኩ ነው ስለ ዋጋ አይደለም የማገለግለው ብለው ይናገራሉ። ይሄ ግን ግብዝነት ነው። ጌታ ኢየሱስ እንኳን ራሱ አላለም። ጌታ ኢየሱስ እንኳን ስለ ኢየሱስ ሲናገር ምን ይላል? በፊቱ ስላለው ደስታ በመስቀል ታግሶ ይላል። እና ዋጋ አይቶ ነው። እኛ ዋጋዎቹ ነን፣ ደስታዎቹ ነን። ጌታ ስሙ የተባረከ ይሁን። እኛን ከፊቱ ባያደርግ ኖሮ በመስቀል አይታገስም ነበር። ወደ አባቱ ክብር መመለስን በፊቱ ባያደርግ ኖሮ በመስቀል አይታገስም ነበር። ስለዚህ ዋጋ አይቶ ነው። ጳውሎስ ይሆናል እንግዲህ የዕብራውያን መጽሐፍን የጻፈው ሰውዬ መጨረሻ ላይ ኢየሱስን አመጣው። መጀመሪያ ላይ ግን ከኖህ ከአቤል ጀምሮ ዋጋ የከፈሉትን ሰዎች ነው ዘርዝሮ መጨረሻ ላይ ደግሞ የእምነታችን ሐዋርያ የሆነው ማን? ኢየሱስ ክርስቶስ በፊቱ ስላለው ደስታ ነውርን ምን ብሎ አለ? ነውርን ንቆ መነወር፣ መጠላትን፣ ሪጀክት መደረግን፣ መናቅን፣ መሰደብን፣ መተቸትን፣ ከትውልዱ መለየትን ንቆ። ክብር ለጌታ ይሁን። ለምን? በፊቱ ስላለው ምንድን ነው የሚለው? ደስታ። በኋላ ፍጹም የሆነ ደስታ አለ፣ ፍጹም የሆነ እርካታ አለ፣ ጸጸት የሌለበት አለ። ኢየሱስ ራሱ ዋጋን ተምኖ ነው ዋጋ የከፈለው፣ ዝም ብሎ አይደለም። እናንተ ማን? እኔ ማን ነኝ ዋጋ የማንተምን? ጌታ ኢየሱስ እኔን ሊከተል የሚወድ ቢኖር አስቀድሞ ዋጋውን ምን ይበል ነው ያለው? ይተምን። ዋጋውን ተምን። ዋጋን ማንም ሰው ሊዋጋ የሚፈልግ ሰው አስቀድሞ ይላል ይመዝናል፣ ይቆጥራል። እና እኔን መስቀሉን ተሸክሞ ሊከተለኝ የሚፈልግ ቢኖር አስቀድሞ ዋጋውን ይተምን። አሁን የምከፍለው ዋጋ በኋላ ከማገኘው ክብር ጋር ሲመዛዘን ምን ይመስላል? ይሄኛው ዋጋ ምን አይነት ክብር ያመጣልኛል? ይሄኛው ዋጋ ምን አይነት ክብር ያመጣልኛል? ክብር ለጌታ ይሁን። እስኪ በሉ ዋጋዬን እተምናለሁ በሉ። እስኪ ተምኑ፣ ዋጋ አውጡበት። ለጊዜያችሁ፣ ለጉልበታችሁ፣ ለምታደርጉት ነገር ሁሉ ዋጋ ተምኑ። ጳውሎስ ምን አለ? በዚህ በሮሜ ምዕራፍ 8 አይ ቲንክ ቁጥር 18 አካባቢ ከእርሱ ጋር አብረን መከራ ብንቀበል ከእርሱ ጋር ደግሞ አብረን እንከብራለን። ሊመጣ ካለው ክብር ጋር ሲመዛዘን ያሁኑ ዘመን መከራ ምንም እንዳልሆነ ምን እላለሁ አለ እቆጥራለሁ። እየራበው እየተገረፈ እየተሰቃየ ሊመጣ ልቀበለው ካለው ክብር ጋር አያችሁ፣ ማመዛዘን በሉ እስኪ፣ ማወራረድ በሉ እስኪ፣ መተመን በሉ እስኪ። አሁንም ከዘላለሙ አንጻር ተምኑ። ይሄ ስጋችሁ ሊጠላኝ ይችላል። ራሱ የኔ ስጋ ይጠላዋል ይሄን ምለውን። ምክንያቱም ነፍሳችሁ ታውቀዋለች ይሄን ምለውን ነገር መቀበል እንዳለባችሁ። ስጋችሁ ግን ፍጥጥ ብሎ ይመጣባችኋል። እንዴ ይሄማ ከሆነ እንዴት ታዲያ? እኔ አላልኩም። ተመን የራሳችሁ ጉዳይ ነው። እኔ ያንተው አላልኩም፣ ይሄን ተው አላልኩም። ጌታም አላለም። እሱ ቁጭ ነው የሚያደርገው። አንዱ ሰውዬ ምን አለው መሰላችሁ? ይሄን መሰብካችሁን በ2088 ሰብኬዋለሁ ወጣቶች ፕሮግራም ላይ ጎንደር ሙሉ ወንጌል። አሁን ምላችሁን ጠቅላላ ማለት ነው። እና አንዱ ወጣት ጎበዝ ሰው፣ ወጣት አይደለም ጎበዝ ሰው፣ በቃ እንትኑ ጌታን የመከተል ድባቡ ደስ አለው እና ጌታ ሆይ እከተልሃለሁ አለው። እና ያለን ሁሉ ተውና ተከተለኝ አለ። ዋጋ ነገረው ማለት ነው። መከተል ልክ እንደ ሐዋርያቱ መሆን። አሁን የሐዋርያቱ ነው እነሱ እሱን ሲያጅቡ፣ ከዛ የታምራቱ ቅርብ ሲሆኑ ብዙ ነገር አየና ሰው መጣ። ከዛ በቃ እከተልሃለሁ አለው። ያለን ሁሉ ተከተለኝ። ያኛው ጎበዙ እያዘነ ሄደ ይላል። ምን እያለ? በከተለው ጥሩ ነበር፣ ግን ይሄን ሁሉ እንዴት አድርጌ ነው ሽጬ መከተለው ብሎ እያዘነ ሄደ ይላል። ሌላኛው ደግሞ ምን አለ? ጌታ ሆይ እከተልሃለሁ፣ እናትና አባቴን ጦሬ እንድመጣ ፍቀድልኝ አለው። ቀብሬ የሚለው ጦሬ ማለት ነው። የሆነ ልሸኛቸው
እና ምን አለ? ምን ይዞ ነው የሚለው? እርፍ ይዞ ወደ ኋላ የሚያርስ ለኔ ሊሆን አይገባውም አለ። ቁርጥ ያለ ነገር ነገረው ማለት ነው። ቁርጥ ልይት ያለ ነገር ነገረው። ይሄን ክብር ከወደድከው እናቴ ማለትን ታው፣ አባቴ ማለትን ታው እና ሰው አትወድም ማለት ነው። ኖ ከሁለት ሰው መውደድ ወደ ብዙ ሰው መውደድ ና። አሁን ምናገለግል ሰዎች ከአባታችን ከእናታችን ፍቅር ካልወጣን ብዙ ህዝብ እንዴት አድርገን ማገልገል እንችላለን? አይቻልም። እየሰማችሁ ነው ወይ? ጭከና ይመስላችኋል አንዳንድ ሰዎች። በቃ ጭከና ለሰው አይራሩም እንዴ? ኖ ይሁላችሁ። ብዙ ህዝብ መውደድ የምትችሉት ከጥቂት ሰው ፍቅር መውጣት ስትችሉ ነው። በእናትህ ታስረህ፣ በአባትህ ታስረህ፣ በወንድምህ ጉዳይ ታስረህ እዛ እሱ ልጡር እያልክ አንዴ ከፍርድ ቤት አንዴ ከምናምን ክስል እስክትል እየተንከራተትክ ይሄ ዋጋዬ ነው ካልክ የራስህ ጉዳይ፣ ምርጫ ነው። ኢትስ አፕ ቱ ዩ፣ ያንተ ምርጫ ነው። ማመዛዘን፣ ዘመንህን ማመዛዘን፣ ህይወትህን ማመዛዘን፣ ጊዜህን ማመዛዘን እና ለሚዘልቀው ነገር መስራት ለእኔ ለተስፋውን አይጠቅምም። ለራስ ነው የሚጠቅመው። ለክርስቶስ ተልእኮ ቤተክርስቲያን አይጠቅምም። ለሙሉ ወንጌል አይጠቅምም። ለማንም አይጠቅምም። ላንተ ነው የሚጠቅመው። ኢየሱስ እንኳን አላስገደደም፣ ምርጫ ነው ያሳያቸው። ይህን ግሎሪ ትፈልጋለህ? ይህን ኮሚትመንት ተመልከተው። ዲስ ኮሚትመንት። ክብር ለጌታ ይሁን። እስኪ በዘላለም እይታ መኖር በሉ። እስኪ ድገሙ ጮክ ብላችሁ፣ በዘላለም እይታ መኖር በሉ። እስኪ እንደ ኢየሱስ እኮ ጠቅላላ ንግግሩ ይሄ ነው። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ምን ቢል ነው የሚለው? ድሃ ቢያረግ በሉ። እሺ መዳን ምናምን ብላችሁ አትውሰዱት። ሃሌሉያ። መጽሐፍ ቅዱስን ስንመለከት በድሮ ጊዜ ሰዎች በዚህም ሀገር በኢትዮጵያ ምናልባት በተወሰነ ጊዜ የአርበኞች በዓል ሲከበር፣ የአድዋ ድል በዓል ሲከበር ሲወጡት ካያቸዋቸው ሰዎች ኒሻን የሚባል አለ እና ያ እኛ ምን እንደሆነ ምንም አላውቀውም። በአብዛኛው ቤተ መንግስትንም ከጎበኛችሁ ደግሞ ንጉሱ ለተለያየ ነገር የሚሰጡት ኒሻን ስሙ ምኑ ተዘርዝሯል። እንደ ድሉ እንዳመጣው ነገር ኒሻኑን አድርጎ ሲሄድ ክብሩን የሚወስን ነው። የት ይቀመጣል፣ ማን ነው፣ ምንድን ነው የሚለው ለሚያዩት ሁሉ መገለጫ የሚሆን ጉባኤም ላይ ቢቀመጥ የት እንደሚቀመጥ ብቻ በአጠቃላይ በአገሪቱ ላይ የተከበረ ሰው መሆኑን የሚያሳይ ነው። ይሄን በዚህ ምድር ላይ እናያለን። በጣም ከዚህ ደግሞ ከፍ ያለ ከሆነ በጥንት ዘመን አክሊሎች፣ የመጀመሪያው ለምሳሌ በድል ሲያሸንፉ የግሪኮች የወይራ አይደለም የወይራ ቅጠል ተጎንጉኖ እዚህ ላይ ይደረግላቸዋል፣ አክሊል ይደረግላቸዋል። እና ያን አክሊል የሚያደርግ ሰው ግልጽ ነው፣ የዛ ሻምፒዮን ነው፣ አሸንፏል፣ ዊነር ነው የሚል መልእክት አለው። ሌሎችም እንደዚሁ ልዩ ልዩ አክሊሎች አሉ። መጽሐፍ ቅዱስ ደግሞ ዋጋቸውን ተምነው ክርስቲያኖች በሕይወት እንዲጸኑ እንዲቀጥሉ እስከ ፍጻሜው እንዲጋደሉ ለማበረታታት ጌታ በተገለጠ ጊዜ ይሄ ዋጋ የሚሰጠው ለሚፈልጉት ሁሉ ዋጋ የሚሰጠው ጌታ የሚሰጠውን ነገር ቃሉ ገልጾልን እናገኘዋለን። እነዛ ያው እንግዲህ እስካሁን የታወቁት 5 አክሊሎች ናቸው። ለአማኞች፣ ድል ለነሱ አማኞች፣ ላሸነፉ አማኞች የሚሰጡ 5 አይነት አክሊሎች አሉ። እነዚህን ለማየት እንሞክራለን። ለድል ነሺዎች የሚሰጡ 5 የዘላለም አክሊሎች፣ ለድል ነሺዎች የሚሰጡ 5 የዘላለም አክሊሎች። ይሄን ማወቃችን አክሊሎቹ እንዴት እንደሚገኙ እንድናውቅ፣ የሚጠይቁትን የህይወት አይነት ወይም የሚያስከፍሉትን ዋጋ፣ ለነዚህ የተሰጡትን ትእዛዞች፣ ከሁሉ በላይ እግዚአብሔርን ማስደሰት ነው የሚያስደስተን። ግን ባለፈው እንዳልኩት እግዚአብሔር የሽልማት አምላክ ነው። ሁልጊዜ መታዘዝን፣ እውነተኛነትን፣ መስዋዕትነትን ከሪዋርድ ጋር አገናኝቶ ነው የሚናገረው።
አብርሃምን ጀምሮ ተከተለኝ ሲለው ዝም ብሎ ተከተለኝ አላለውም። ለዚህ ነው መጽሐፍ ቅዱስም ሲናገር ራሱ እግዚአብሔር በነቢዩ በከንቱ ፈልጉኝ አላልኩም አለ። ለፍለጋችሁ ምን አለ ማለት ነው? ዋጋ አለ። በከንቱ ፈልጉኝ ስትማልዱ፣ ይሄ በተለይ ለኛ ያልሆነውን ነገር በምናደርገው ነገር ሁሉ ላይ ከእግዚአብሔር ፍቅርና የምናደርገው በእግዚአብሔር ፍቅር መሆን አለበት። ዝም ብሎ ድርጊት ከሆነ እግዚአብሔር ይጸየፈዋል። አዎ እግዚአብሔርን ከመውደድ ነው መደረግ ያለበት። ምንጩ እግዚአብሔርን በመውደድ ፍላጎቱ እግዚአብሔርን በመውደድ የመነጨ መሆን አለበት። ያን ግን ደግሞ ስናደርግ ይህን ሁሉ መውደዴ ምን ዋጋ አለው ማለት የለብንም። ለሚወዱትና ለሚሹት ሁሉ እግዚአብሔር ዋጋን አዘጋጅቶላቸዋል። ልዩ ልዩ አይነት ዋጋዎችን እግዚአብሔር አዘጋጅቷል። የመጀመሪያው የህይወት አክሊል ነው። ክራውን ኦፍ ላይፍ፣ የህይወት አክሊል። ይሄ በጣም በጣም ትልቅ አክሊል ነው። በጣም ትልቅ አክሊል ነው። ራእይ ምዕራፍ 2 ፓስተር አረጋ ቢያነብልኝ የቅድሙን ቆሮንቶስን እናንተ አንብቡት። በቃ ትቸዋለሁ ከጊዜ አንጻር ቅድም የነገርኳችሁ ቆሮንቶስ ምዕራፍ 3 ያልኳችሁን እናንተ ከጊዜ አንጻር አንብቡት ቤታችሁ። ከቁጥር 10 እስከ 17 ብታነቡት መልካም ነው። ይሄኛው ግን ራእይ ምዕራፍ 2 ከ9 እስከ 11 ምዕራፍ 2 ከ9 እስከ 11 ራእይ ምዕራፍ 2 ከቁጥር 9 መከራህንና ድህነትህን አውቃለሁ። ዋው! እግዚአብሔር ይመስገን። እግዚአብሔር ኃጢአታችን ብቻ አይደለም የሚያውቀው፣ መልካሙን ነገራችንም ያውቃል። አሜን። ደግሞ ያነጻጽራል። እሺ፣ ነገር ግን ባለጠጋ ነህ፣ የሰይጣንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉት የሚሳደቡትን ስድብ አውቃለሁ። ይሰደባል። ያው እንግዲህ በስደት ምክንያት ይሆናል። በቁሳዊ ነገርም ድሃ ነው። እሺ፣ ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመነ ሁን፣ የሕይወትንም አክሊል እሰጥሃለሁ። አያችሁ፣ እስከ ምን ድረስ የታመንኩን? እስከ ሞት ድረስ የታመንኩን የምንን አክሊል እሰጥሃለሁ? የሕይወትን አክሊል እሰጥሃለሁ። ሕይወታቸውን ለሰጡ ሰዎች የሚሰጥ ነው። እስከ ሞት ድረስ ማለት ይሄ መታመኑ ያው መከራን መቀበል አብሮ ነው። ይሄ መሞት ብቻ ላይሞት ይችላል አንድ ሰው፣ ግን ይሄ አክሊል እስከ ሞት ድረስ ለመታመን ለጨከኑ ሰዎች የሚሰጥ የከበረ አክሊል ነው። ይሄን ያዕቆብ ምዕራፍ 1 ቁጥር 12 ላይ በፈተና የሚጸና ሰው ብፁዕ ነው፣ ከተፈተነ በኋላ ለሚወዱት ጌታ የሰጠውን የሕይወትን አክሊል ይቀበላልና። እዚህ ላይ በፈተናው ምን በል ነው የሚለው? ጽና። ዲያብሎስ ሊፈትናችሁ አለው። አንዳንዶቻችሁን እንዲያውም ወደ ወህኒ ቤት ሊጥላችሁ ነው። ስለዚህ እስከ ፍጻሜው ምን በል አለ? ጽና። ኮምፕሮማይዝ አታድርግ፣ አትሽሽ፣ ተጋፈጠው ማለት ነው። እና የሕይወትን አክሊል ምን እልሃለሁ አለ? እሰጥሃለሁ። ያዕቆብ ደግሞ በፈተና የሚጸና ሰው ብፁዕ ነው፣ ከተፈተነ በኋላ ለሚወዱት ጌታ የሰጠውን የሕይወትን አክሊል ይቀበላልና። በልዩ ልዩ ፈተና ስለ ጌታ ያላችሁ ሰዎች ጌታ ፈተናችሁን ያውቀዋል። በጌታ በመሆናችሁ ምክንያት ልዩ ልዩ ፈተና ሊሆን ይችላል። እንዲህ አይነት የሚጸና ሰው ብፁዕ ነው፣ የታደለ ነው። ብፁዕ ማለት የሚያስቀና ማለት ነው። የሚያስቀና የታደለ ማለት ነው። ምክንያቱም ምንድነው የታደለ ያደረገው? ከተፈተነ በኋላ የተዘጋጀውን የሕይወትን አክሊል ያገኛልና። ስለዚህ የጥንት አባቶቻችን ታሪክ ብታነቡ ወደዚህ አይነት ፈተና በሚመጡ ጊዜ ብፅዕና ይሰማቸዋል። እኔ ሰው ሆኜ እኔ ለዚህ ፈተና ታድዬ ብለው ይደሰታሉ። ወደ ሞት ሊታረዱ በሚነዱ ጊዜ በደስታ ነበረ የሚሄዱት። ምክንያቱ ግን ዘመኑ ላይ የነበረው መረዳት ነው። የሕይወት አክሊልን ጌታን እውነት ለሚወዱ የተገባ የሽልማት ተስፋ ነው። በእውነት ለሚወዱ መውደዳቸው ደግሞ ነፍሳቸውን አሳልፈው እስከ መስጠት ድረስ ማለት ነው። ሁለተኛው የማይጠፋ አክሊል ነው። ክራውን ኢንኮራፕተብል ወይም ኢንኮራፕተብል ክራውን። የማይጠፋ በሉ እስኪ።
አይሰማኝም። በደንብ እስኪ ተናገሩት። ይሄ ደግሞ ራስን በመካድ የራስን ጥቅሞች፣ ምድራዊ ሀብትን፣ ምድራዊ ዝናን፣ ምድራዊ ክብርን በመካድ እግዚአብሔር ያዘጋጀው ዋጋ ነው። እያንዳንዱን ምድራዊ ነገር ስለ እግዚአብሔር ፍቅር እና ስለ እግዚአብሔር መውደድ ብለን መስዋዕት ስናደርግ እግዚአብሔር አምላክ ይሄ ስራችን እንዲከተለን በመዝገብ ይመዘግበዋል። ክብር ለስሙ ይሁን። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 25 እና 27 የሚታገል ሁሉ በነገር ሁሉ ራሱን ይገዛል። እነዚያ የሚጠፋውን አክሊል ሊያገኙ ነው። እኛ ግን የማይጠፋውን ነገር ግን ለሌሎች ከሰበኩ በኋላ ራሴን የተጣልሁ እንዳልሆን ሥጋዬን እየጎሰምኩ ምን እለዋለሁ ይላል? አስገዛዋለሁ። እንደፈለጉ መኖር ይቻላል ማለት ነው። ነገር ግን ከሰበኩ በኋላ የተጣልኩ እንዳልሆን ማለት የከሰርኩ እንዳልሆን፣ ሉዘር እንዳልሆን፣ ዊነር እንድሆን ራሴን ሥጋዬን እየጎሰምኩ ምን እለዋለሁ? ይሄ ሰልፍ ዲሲፕሊን ሰልፍ ዲናያል ላይፍ ራስን የመካድ ህይወት ለሚኖሩ እግዚአብሔር ያዘጋጀው የተለየ ህይወትን ለማመላከት ነው። ኢዝ ኖት ላያችን ላይ የሚቀመጥ ብቻ አድርጋችሁ አታስቡት። የክብር አይነት ነው። እግዚአብሔር ራሳቸውን ስለ ፍቅሩ፣ ስለ መንግስቱ፣ ስለሱ ሲሉ የካዱ ሰልፍ ዲሲፕሊንድ በሆነ ህይወት ለሚኖሩ ሰዎች ጌታ አምላካችን እግዚአብሔር ያዘጋጀላቸው የከበረ ሽልማት በምን ተመስሏል? በማይጠፋ አክሊል ተብሏል። ጌታ ስሙ የተባረከ ይሁን። ስሙ ለዘላለም ይባረክ። በአሁኑ ጊዜ ሰዎች የተሳሳተ ነገር እንዲያደርጉ ይነገራቸዋል። ራስህን ምንም ነገር አትንፈገው፣ ደስ እንዳለህ አድርግ። እንዲያውም በቃ ክርስቶስ ሞተልህ የለም እንደፈለግከውን የፈለግከውን ማድረግ መብትህ ነው። እና ቅድም እንዳልኳቸው የወረደ ጥያቄ ይጠይቋቸዋል። መጥተው ይሄን ማድረግ ተፈቅዷል? ለምንድን ነው የማታደርገው? ክልክል ነው እንዴ ይሏቸዋል። ለምሳሌ ለምንድን ነው ማኪያቶ ቤት ሄደህ ማጠጣው ሊለኝ ይችላል። አንድ ሰው ክልክል ነው ወይ ቢለኝ ክልክል አይደለም። ኢቭን መጥቶ ማጨስ ክልክል ነው ወይ ቢለኝ እኔ አልተጻፈም ነው ምለው፣ ግን ያጨሰዋል ማለት ጭሱ እሱን ያጨሰዋል ማለት ነው። ሁለት ጉዳት ነው ያለው እሱ የዚህም ዓለም በኋላ ደግሞ ያው እዚህ ኪሳራ ያመጣበታል። እና ሰዎች በጣም የወረደ ክርስትናን ሲኖሩ ጥያቄያቸው እንደዚህ ነው የሚሆነው። ተፈቅዷል? አልተፈቀደም። መደረግ አለበት? የለበትም ወደሚል ነው የሚመጡት። ሩጫ የምትሮጡ ቢሆን ሩጣችሁ ታውቃላችሁ? ብዙ ሰው አይደለ? በተለይ ረዘም ያለ ደቂቃዎችን ከሮጣችሁ ሁሉንም ነገር አውልቀጣል ነው የሚላችሁ። እውነቴን ነው የምነግራችሁ። እንኳን እንደዚህ ልትሮጦ ማለት ነው። ግን ሩጫ የማይሮጥ ሰው ግን እንደዚህ ማድረግ ተፈቅዷል አልተፈቀደም ይላቸዋል። በቃ አርግና ሩጥ ነው የምትሉት። ከዛ ራሱ ያወልቀዋል መሮጥ ከፈለገ። ካልፈለገ ግን አይ አልሮጥም ለምን ያስወልቀኛል ይላቸዋል። አያችሁ፣ ያስወልቀኛል ይላቸዋል። እና እኔ የእንትን አድርጋችሁ ማለት ነው የስፖርት የሚባል ነገር አድርጋችሁ እንኳን ከተወሰነ ደቂቃዎች በኋላ እሱን ራሱ አውልቀው ይላቸዋል። በቃ ጨነቅነቅ ነው የሚያደርገው። በቃ ታወልቃላችሁ። ከዛ የሆነ ሰው ግን ሩጦ ማቅ መጥቶ ሲሮጥ እንደዚህ ነው እንደሚሮጠው ራቁትን መሆን አለብህ እንዴ ሊላችሁ ይችላል። አይደለም፣ ሩጫው የሚያስገድዳችሁ ነው። እሱ እየሰማችሁ ነው ወይ? ስለዚህ ነው እግዚአብሔርን መውደድ፣ እግዚአብሔርን መፈለግ የሚያስከፍላችሁ ዋጋ አለ። በዛ ስትሮጡ ብዙ ነገር ሊያስጥላችሁ ይችላል። ሕጉ ተቀምጦ ጣል ተብለህ አይደለም የመረጥከው ህይወት ልትሮጥለት የፈለግከው ሩጫ ግን የጊዜውን ኢንኮራፕተብል የሆነውን ነገር ሁሉ እንድትጥል ያደርግሃል። ሃይማኖቱ ስለከለከለህ አይደለም፣ ምርጫ ነው እሱ። ጌታ ስሙ የተባረከ ይሁን። ስለዚህ እንደዚህ አይነት እያወለቁ እየጣሉ ወደዛ የገሰገሱ መጨረሻ ላይ የዚህ ምድር ሰዎች አለ ጳውሎስ ሲናገር የሚጠፋውን ኮራፕተብል የሆነ አክሊል ማለት የአክሊል ወዲያው ነው የሚደርቀው። የዚህ ያኔ እኮ ክቡር ነው፣ ህዝቡ የሚፈልጉት ጭብጨባውን ነው፣ ድምቀቱን ነው፣ የዛ ዓመት አሸናፊ የኦሎምፒኩ አሸናፊ መባሉ ነው እንጂ በዛን ጊዜ ወዲያው ነው እንትኑ የሚደርቀው። እዚህ የሚደረገው የወይራ ቅጠል በሁለት ቀንም አይቆይም፣ ይደርቃል፣ ይረግፋል። እና እሱን ነው
የሚናገረው። እነዛ እኮ ለዚህ ለሚጠፋው ነገር ነው ይሄን ያህል ዲሲፕሊን ሆነው የሚጋደሉት አለ። እኔ ደግሞ ዝም ብዬ ንፋስን እንደሚጎስም አልጋደልም አለ። ዋጋ አለኝ ማለት ነው። ማግኘት የምፈልገው ነገር አለ ማለት ነው። ምንድነው እሱ? በጌታዬ ቀን፣ ጌታ ስሙ የተባረከ ይሁን፣ በሱ ከብሬ ማየት። አሜን ነው። በሱ ከብሬ ማየት፣ የሱ ቅርብ ሆኜ ማየት፣ የሱን ፈገግታ ማየት፣ የሱን ደስታ ማየት። አንተ በጎ ታማኝ ባሪያ ሲል እኮ ደስ ብሎት ነው የሚለው አይደለ እንዴ? ጌታ እንደዛ ሳታዩት ከመዳን አይታችሁት መሞት ይሻላል። በእውነት እኔ አይቼው ብሞት ይሻለኛል ሳላየው ድኜ ከመቀር። እንዴ እሱም ማየት በጣም መታደል ነው። እግዚአብሔር ስሙ የተባረከ ይሁን። በደስታ ማየት፣ በክብር ማየት፣ በኩራት ማየት። በዚህ ምድር ግን የሚጠይቀን ዋጋ ይኖራል ወገኖች። እግዚአብሔር ይርዳን ሁላችን። እግዚአብሔር ይደግፈን በጌታ በኢየሱስ ስም። ስለዚህ ስለ አሁኑ ዘመን ስንል ብዙ ነገር ልንጠል እንችላለን። ግን ስለሚመጣው ዘመን ስንል እንዲህ አይነቱን ነገር በጣልን ጊዜ የሚገኝ ነው። ጌታ ምን አለ? ሉቃስ 9:23 ላይ ለሁሉ እንዲህ አላቸው፣ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ራስን መካድ ለዚህ ዘመን ፈላስፋዎች መጥፎ ቃል ቢሆንም ለእያንዳንዱ የኢየሱስ ክርስቶስ ተከታይ፣ ለእያንዳንዱ የኢየሱስ ክርስቶስ ደቀ መዝሙር ግን ዋና ማዕከል ነው። ራስን መካድ የሚባለው ዋና ማዕከል ነው። ሶስተኛው የደስታ አክሊል ነው። ክራውን ኦፍ ጆይ። እስኪ የደስታ አክሊል በሉ እስኪ። ሃሌሉያ በሉ፣ ጮክ በሉና የደስታ አክሊል በሉ እስኪ። ሃሌሉያ። የምን አክሊል? የደስታ አክሊል። ይሄን ስትሰሙ ራሳችሁን በደንብ ማዘጋጀት አለባችሁ። የደስታ አክሊል በሉ እስኪ ሁላችሁም። ሃሌሉያ። ፊልጵስዩስ ላይ ሐዋርያው ጳውሎስ ደስታዬ እናንተ አይደላችሁምን ብሎ ይናገራል። እንደው ታውቁታላችሁ፣ ግን ለማንቃት ነው። ጴጥሮስ ምን አለ? ላነቃችሁ ብዬ ብታውቁትም እጽፍላችኋለሁ አለ። ለማስተማር አይደለም፣ ለማንቃት ነው። ፊልጵስዩስ ምዕራፍ 2 ላይ እንደዚህ ይላል፣ በእነርሱም መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህም በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል። ዋው! መቼ የምመካበት? አሁን ሳይሆን መቼ? ያ ቤማ በተባለው ማለት ነው። በዛ ፍርድ ቀን በክርስቶስ ፊት የምመካበት እናንተ ማለቱ ነው። የእናንተ ሕይወት መለወጥ፣ የእናንተ መጽናት፣ የእናንተ እንደዚህ አይነት ሰው ሆናችሁ መገኘት አገልግሎቴ ከንቱ እንዳልሆነ ፍሬ ያፈራ እንደሆነ አሁን የምንጽናናው በሚሰበሰበው ሕዝብ ነው። ጳውሎስ ግን እንደዛ ነበር የሚለው። አያችሁ እዚህ ላይ የሚለው በክርስቶስ ቀን ምኖቼ ናችሁ እናንተ አለ፣ ትምክህቶቼ ናችሁ። ያን ቀን ከተገኛችሁ ፍሬ ከተገኘ፣ ስለዚህ በከንቱ አልደከምኩም ማለት ነው። በከንቱ አልለፋሁም ማለት ነው። በከንቱ ዋጋ አልከፈልኩም ማለት ነው። እና ጳውሎስ የሚያገለግላቸውን ሰዎች አክሊሌ እና ደስታዬ ናችሁ ይላቸዋል። በጌታ ቀን ጌታ በሚመጣ ጊዜ ፍሬን አይቶ ጌታ ብዙ ፍሬ ላፈራና ፍሬው ለኖረለት ሰው የሚሰጠው ዋጋ አለ ወገኖች። ደህንነት የምታስተምሩ፣ ወንጌል የምትሰብኩ፣ የምንግዴለሽ አገልግሎት ማገልገል ይሰበር በጌታ በኢየሱስ ስም። ሴል የምትመሩ፣ ማንኛውንም አገልግሎት የምታገለግሉ ይሄን ታሳቢ አድርጉ። ወንጌል ሂደን ስንሰብክ በቃ ከሰማ ይስማ አይነት አይደለም። እንደሱ አይደለም። ፍሬ የሚባል ነገር እነ ጳውሎስ በጣም የሚጋደሉት ፍሬ ለማግኘት ነው። ፍሬ ለማግኘት ለምን? ያ ፍሬ በጌታ ቀን ትምክት ይሆናቸዋል። ዋጋቸው ነው የሚያስቆጥሩት፣ የሚያስገቡት እዚህ ምድር ላይ ለሚዲያው ሳይሆን፣ እዚህ ምድር ላይ ለሰዎች ሳይሆን፣ ለፈንድሬዝ ሳይሆን ግን ጳውሎስ እንዴት እንደመዘነ የምናገለግል ሰዎች ሁሉ እንዴት እንደመዘነ ተመልከቱ። ምን እንደመዘነ
ቁጥር 14-15 ብትጀምሩት ነው ጥሩ። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሃዎች ነውር የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራግሩ ክፉም ሳታስቡ ሁሉን አድርጉ። በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህ ይሄን ካደረጋችሁ ማለት ነው በከንቱ እንዳልሮጥኩ በከንቱ እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል። ክብር ለጌታ ይሁን። እዚሁ ላይ ነው ደስታዬ ማን ነው እናንተ አይደላችሁምን? ስንት ላይ? ምዕራፍ 4 ላይ ቁጥር 1 ስለዚህ የምወዳችሁ የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወይም የደስታ አክሊሌ የሆናችሁ ማለት ነው። ደስታዬና ምን የምትሆኑ? የምታገለግሉት ሰው አክሊላችሁ ነው። ተባባሉ፣ ዘወር በሉና የምታገለግለው ሰው፣ ወደ ጌታ የምታመጣው ሰው፣ በእግዚአብሔር ቤት የምታጸናው ሰው፣ ፍጻሜውን የምታሳምርለት ሰው አክሊልህ ነው በሉት። የምን አይነት አክሊል? የደስታ አክሊል። የምን አክሊል? የደስታ። አባትህን ደስ ስላሰኘው። አንድ ሰው ወደ ጌታ ሲመጣ በሰማይ በመላእክቱ ፊት በእግዚአብሔር ዘንድ እጅግ ደስታ ይሆናል። ያ ደስታ ተጠራቅሞ ላንተ ለዘላለም ደስታ ሆኖ ትሸለመዋለህ። ነፍሳትን የሚያመጣ ነፍሱን የሰጠው ጌታ ኢየሱስ ለነፍስ ነው። ለነፍስ ቤዛ ነው የሰጠው። ይሄ ግንቡ ምን ሁሉ ለነፍስ ካልሆነ ዋጋ የለውም። ግንቡም ፕሮግራሙም ሁሉም ነገር ነፍስን ለማዳን ለማጽናት በእግዚአብሔር ፊት ቅድም ጳውሎስ እንዳለው እንዲገኙ ማድረግ ነው። ሰውን በጌታ እንዲገኝ ለማድረግ እንጋደላለን ይላል። አያችሁ እዚህ ላይ ደግሞ አክሊሌ የምትሆኑ ወንድሞቼ ይላል እና የምታገለግሏቸውን ሰዎች መከራ አድርጋቸው አታስቧቸው። ድከሙላቸው፣ ልፉላቸው፣ ጣሩላቸው እና በእናንተ ምክንያት እግዚአብሔር ይመዘግበዋል። እሱ ሰውየው ባይመዘግበውም በእግዚአብሔር ቤት መጽናት ይሆንላቸው፣ ወደ ጌታ መምጣት ይሆንላቸው። በቃ እግዚአብሔር ትልቁ ደስታው እሱ ነው። ብር ስንሰጠው ገንዘብ ስንሰጠው ይደሰታል። ግን ከዛ በላይ ግን እግዚአብሔር ትልቁ ደስታው አንድን ሰው ለፍጻሜ ስናበቃለት ነው። አሜን ነው። ግልጽ ነው። ክብር ለጌታ ይሁን። ይሄ የምን አክሊል ይባላል? የደስታ አክሊል ይባላል። ሰዎችን በማገልገል የምናገኘው ማለት ነው። ክብር ለጌታ ይሁን። ደግሞ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 19 ላይ አሁንም ጳውሎስ እኮ እንደዚህ ነው። በቃ ምን አይነት የገባው ሰው ነው። ተስፋችን ወይስ ደስታችን ወይስ የትምክታችን አክሊል ማን ነው? ይሄ ትምክት የሚለው ግሎሪ ማለት ነው። የግሎሪያችን አክሊል ማን ነው? በጌታችን በኢየሱስ ፊት በመምጣቱ እናንተ አይደላችሁምን? ጌታ ኢየሱስ ሲመጣ በሱ ፊት በድፍረት እንድንቆም የሚያደርገን ትምክት የሚሆነን ማን ነው? እናንተ አይደላችሁምን? እግዚአብሔር እንደዚህ አይነት ፍሬ ይስጠን በጌታ በኢየሱስ። በእውነት እንደዚህ ይስጠን፣ እንደዚህ ይስጠን። ጳውሎስ እንደዚህ ነው ያለው። አንደኛ ተሰሎንቄ 2:19 ነው ያለው። ተስፋችን ወይስ ደስታችን ወይስ የትምክታችን አክሊል ማን ነው? በጌታችን በኢየሱስ ፊት በመምጣቱ እናንተ አይደላችሁምን? ስለዚህ ጌታ ሲመጣ ይዛችሁት የምትቀርቡት ፍሬ አላችሁ? አለኝ። እንግዲህ በሰውኛ ማገልገል እናቁም። ይሄን እያሰብን እናገልግል። አሜን ነው። ይሄን እያሰብን አሁን ትሬንዲ የሆኑ ብዙ ነገሮች አሉ በዘመኑ። ቸርችም የራሱ የሆነ አካሄድ፣ የዘመናዊ አካሄድ አለ። የዘመናዊ አዘማመር፣ የዘመናዊ አሰባበክ፣ የዘመናዊ ቤተክርስቲያን አመራር፣ የበዛብ ዘመናዊ ነገር አለ። እሱን ከተከተልን መጨረሻችን የት እንደሚሆን አይታወቅም። እነ ጳውሎስን እንከተላቸው፣ እንስማቸው። ግልጽ ነው እያልኩ ያለሁት። እንስማቸው። ያተርፈናል አያተርፈንም? ያተርፈናል። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ሃሌሉያ። ስለዚህ ይሄኛው የደስታ አክሊል ሰዎችን የሚያመጣ የሚያጸና የሚያገኘው አክሊል ነው። አራተኛ የክብር አክሊል ነው። አሁንም ከሰዎች ጋር የተገናኘ ነው። ይሄም ቅድም ጳውሎስ ብሏል፣ ክብራችንም ብሏል። የክብር አክሊል፣ የክብር አክሊል በሉ እስኪ። ምን መጥቶብኝ ነው እንዳትሉ ስታገለግሉ እንዴ እኔ ምን እዳለብኝ
አንዳንዱ ሰው ትቼዋለሁ በቃ ይላል። እንዴ ኧረ ዋጋህን ተምን። እግዚአብሔር ስሙ የተባረከ ይሁን። ለዛ ነው ቸርች መታችሁ የምታገለግሉ ሰዎች ዋጋ የተመናችሁ መሆን አለባችሁ። ይሄ ይግባችሁ። አለዛ በጣም አስቸጋሪ ነው። በዓለም ነው የምንሰፍረው። መስሪያ ቤት ሄዶ ኤንጂኦ፣ ቸርች ኤንጂኦ አይደለችም። ክብር ለስሙ ይሁን። ስለዚህ ሽማግሌ ስትሆኑ፣ ፓስተር ስትሆኑ የምትከፍሉት ዋጋ አለ። በቃ ሌላው ሰው በሰላም ተኝቶ ሰንብቶ ንግዱን ሲነግድ ስራውን ሲሰራ እዚህ መጥቶ እጁን እንዲህ ሲል፣ አንተ ግን ፓስተር በመሆን ምክንያት በሌላ ሰው ጉዳይ ቅጥል ስትል፣ ንድድ ስትል፣ የሆነ ነገር ስትባል፣ ስምም ሲጠፋ፣ ከዛ ደግሞ የሆነ በቃ ብዙ ነገር ይደርሳል። እና ዝም ብሎ ነው የሚተወን? እንደዛ ዝም ብሎ አይተወንም እንዴ? ይሄማ ጻድቅ አይደለም ማለት ነው ጌታ። ይሄማ ጻድቅ አይደለም። ስለዚህ ያ የፍርድ ወንበር ለዚህ የተዘጋጀ ነው። ጌታ ሲመጣ እውነተኛ እረኞችን እውነተኛ ካልሆኑ እረኞች ለይቶ ይሸልማቸዋል። ክብር ለጌታ ይሁን። አሜን ነው። ስለዚህ ለበጎቹ የሚጠነቀቅ፣ ለተሰጠው ነፍስ የሚጠነቀቅ የሚጠብቅ ጌታ ኢየሱስ ክርስቶስን ወክሎ ማለት ነው። የእሱ ወኪል ሆኖ በነፍሳት ጥበቃ በቤተ ክርስቲያን ሽማግሌነት ማንም ኤጲስቆጶስነትን ቢመኝ ምኑን ስራ ይመኛል ነው የሚለው? መልካም የከበረ ማለት ነው። ክቡር ስራ ይመኛል። ግን ስራው ቀላል ነው አይደለም። እኛ ሹመት ነው የሚመስለን። ስራ ነው። ነፍሳትን የመጠበቅ ስራ ነው። ለነፍሳት ግድ የማለት ስራ ነው። ዋጋ የመክፈል ስራ ነው። ሕዝቅኤል 34ን አንብቡት። የቤተ ክርስቲያን ሽማግሌ፣ መሪ፣ ጳጳስ ወይም ፓስተር መሆን ማለት እሱ ነው። እግዚአብሔር የሚያከብረውን ነገር ተመኙ። እግዚአብሔር የሚወደውን ነገር ተመኙ። ወደ ጥሪ የምትገቡ ሰዎች ካላችሁ እሱ ይሁን ፍላጎታችሁ፣ መሻታችሁ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 2-4 እየጨረስኩ ነው። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። ይሄ ምን ማለት ነው? ከሰውየው ከምታገለግሉት ሰው መጥፎ ረብ ማለት ለሰውየው ይሄ የሚመኝ ሰው መጥፎ አይደለም። ወርቅ ቢመኝ፣ መኪና ቢመኝ፣ እንዲህ ብዙ ስንሸወር ነው የኖር ነው። እግዚአብሔር እዚህ ዘመን ላይ አመጥቶናል። ጌታ ይመስገን። እግዚአብሔር ስሙ የተባረከ ይሁን። ግን እረኛ ግን ነውረኛ ረብ መውደድ የለበትም። አገልጋይ በሉ እስኪ ነውረኛ ረብ መውደድ የለበትም በሉ እስኪ። ስለዚህ የጌታን ሕዝብ የሚያገለግል ሰው ረብ መፈለግ የለበትም። ሳሙኤል ከናንተ አህያውን የወሰድኩበት ሰው አለ። መልሳቸው ምን ነበረ? አረ ምንም፣ እንደዚህ መሆን አለበት። ወዳችሁ ፈቅዳችሁ ከሰጣችሁ ስጡ፣ ግን አህያችሁን መውሰድ የለበትም። እናንተም አህያ መውሰድ የለባችሁም። እንዴት አይነት ኮንፊደንስ ነው! ያን ሁሉ ዘመን አገልግሎ ከናንተ መካከል አህያውን የወሰድኩበት ሰው አለ። እንደዚህ ናቸው አገልጋዮች። ለነዚህ ታዲያ አገልጋዮች እግዚአብሔር ያለ ክብር ይተዋቸዋል ወይ? አይተዋቸውም። ስለዚህ ምን አለ ሲናገር? ለመንጋው ምሳሌ ሆኑ እንጂ ማህበሮቻችሁን በኃይል አትግዙ። የእረኞችም አለቃ በሚገለጥ ጊዜ የማይጠፋውን እስኪ በሉ የክብርን አክሊል ምን ትላላችሁ? እዚህ የራሳችሁን ክብርና የራሳችሁን ጥቅም በመንጋው መካከል ማስጠበቅ ትታችሁ ማለቱ ነው። ጥቅምም ክብርም በመንጋው መካከል ማስጠበቅ ትታችሁ ክብሬ ጥቅሜ ሳትሉ ካገለገላችሁ የማይጠፋውን የክብርን አክሊል ምን ትላላችሁ አለ? ትቀበላላችሁ። ደስ ይበላችሁ ፓስተሮች፣ ደስ ይበላችሁ የቤተ ክርስቲያን ሽማግሌዎች፣ ደስ ይበላችሁ ለሴል ሊደሮች፣ ለነፍሳት ኬር የምታደርጉ። ጌታ ምን አለ? የማይጠፋውን ክብር ምን ትላላችሁ? ትቀበላላችሁ። ነውር የሆነውን ነገር ለሚያቆሙ ሰዎች ጌታ ምን አዘጋጅቶላቸዋል? ክራውን ኦፍ ግሎሪ። ነፍሳትን በዛ፣ ቤተ ክርስቲያንን በዛ ደቀ መዝሙር የሚያደርጉ። ጌታ ስሙ የተባረከ ይሁን። የመጨረሻው የጽድቅ አክሊል ነው። ይሄን ብለን እንጸልያለን። ጌታ ስሙ የተባረከ ይሁን። እስኪ በሉ የክብር አክሊል በሉ እስኪ። የህይወት አክሊል፣ የደስታ አክሊል፣
ሃሌሉያ። አሁን ደግሞ የምን አክሊል ነው አልኩት? የጽድቅ አክሊል። በሉ እስኪ ጮክ በሉና ሃሌሉያ። ይህ አክሊል የሚገኘው የኢየሱስ ክርስቶስን ዳግም ምጽአት በጉጉት በመጠባበቅ ለሚኖሩ ሰዎች ነው። ያ ማለት ከዓለም ጉድፍ ስለሚገለጠው ተስፋ ሲሉ ማለትም ይሄን በእርሱ ተስፋ የሚያደርግ የጌታን መምጣት ተስፋ የሚያደርግ እርሱ ንጹሕ እንደሆነ ራሱን ያነጻል ይላል። በዛ እይታ የሚወጡ የሚገቡ ደግሞ የጽድቅ አክሊል ተዘጋጅቶ ይጠብቃቸዋል። ሁሉን ነገር ጌታ ኢየሱስ ክርስቶስ እንደሚመጣ ታሳቢ በማድረግ በእውነት በጽድቅ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞ መገለጡን ለወደዱት ሁሉ እንጂ ለእኔ ብቻ አይደለም። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8። ይሄ እንግዲህ ለሁሉ ጌታ ኢየሱስ መገለጡን መንግስት ትምጣ እያሉ የጓጉ የጸለዩ ራሳቸውን ደግሞ ለዛ ያማጸኑ ለሚኖሩ ሰዎች የተዘጋጀ አክሊል ነው። ሉቃስ 12 ቁጥር 37 ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው፣ እውነት እላቸዋለሁ ታጥቆ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። የጌታን ምጽአት ታሳቢ አድርገው የሚያገለግሉ። ተነስተን ቆመን ጌታን እናመስግን። እግዚአብሔር ስሙ የተባረከ ይሁን። ያዘጋጀልን ክብር ያዘጋጀልን ፍጻሜ ያዘጋጀልን እያንዳንዷ ነገራችን እንዳትወድቅ የሚፈልግ እግዚአብሔር ሃሌሉያ። ስሙ የተባረከ ይሁን። ስሙ የተባረከ ይሁን። ስሙ ለዘላለም ይባረክ። እናመስግነው። እጆቻችንን እናንሳና ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።